ዲቤት ተቀበል ሲባል ፎቶ ይሻማል። እኔ በጣም እኮ ለኔም ይባባላሉ። ዲቤቱን ለኔም ለምን አይሉም? ዮኒ ማኛም እስቲ ለምን ዲቤቱን እኔ ልቀበል ለምን አትልም? የሚወያየው ሌላ የሚያጨበጭበው ሌላ እኮ ነው። አሁን እኔ ዮኒ እግዚአብሔር በሚያውቀው ምንም አይነት መጽሐፍ ቅዱሳዊ ዕውቀት የሌለው ፖለቲካውም ላይ እንዳቦካ ታሪክ አያቅ ወደ ክርስቲያን ወደ መንፈሳዊም ነገር ሲመጣ ያው አለማወቁ ተከትሎት የመጣ ሰው ነው። አለማወቅ እንዴት እኔ በዚህ ልክ ስም ቢኖረው እሱ ነው። በቃ አለማወቅ የሚባለው ስም ቢኖረው እሱ ነው። እና የኢዮብ ተሳዳቢ ነው እኔ ምስክር ነኝ ይላል። አሁን እሱ ስለ ስድብ ማውራት አለበት? በጌታ ስም ፋይል እናውጣ ካልን ማህበረሰብን እንደ ማህበረሰብ የተሳደበ ሰው እኮ ነው በዘግናኝ ቃላት። ከ6 ከ7 ዓመት በፊት ያሉ ቪዲዮዎችና ፋይሎችን ማውጣት ነው። ያ ማንነት የያዘ ሰው ሰውን ተሳዳቢ ምናም ብሎ ለመናገር ምን አይነት ሞራል ይኖረዋል? እንናገር ካልን አንተም ሆንክ ማን ከምትናገሩት በላይ መናገር እንችላለን። እኔ ፖለቲካው ላይ በደንብ አቅበታለሁ ሲል ሰማሁትና ክርስቶስም ምንም አያውቅም ስለ ፖለቲካ እንኳን አይደለም መንፈሳዊ ይቅርና ማለት ነው። የሀገሩን ታሪክ አያውቅም። ግን ይሄ ሶሻል ሚዲያ አስጠሊ ነገሩ ምንድነው? ጮክ ብሎ ያወራና የተሳደበ እንደ ጀግና ነው የሚቆጠረው። አቋም እንደሌለው እዛው ሁሉም አይቶት እኮ በፖለቲካውም በእምነቱም ትንሽ እዚህም እዛም ያለ ሰው ሲገኝ ዮኒ ማኛ ቢጤ ወይም ዮኒ ማኛ ልጅ ነው የሚባለው፣ ሌላ ምንም አይባልም። ይሄ ምንን ያሳያል ከተባለ አቋምም ዕውቀትም እንደሌለ ያሳያል። እና እንደዚህ አይነት ማንነት ያለው ሰው ከማገቢ ገጥም ጥሩ ነው ከቀለሜ። ከዛ እውር ቢመራ ሆነና ምን ላይ ጣላቸው? ኦፓል ላይ ይገጣጠሙታል ለጉድ ማለት ነው። እና እኔ በስድብ ሊቅነት የለውም አለቅላቂነት ካልሆነ በቀር እና በስድብ የምትታወቁ ሰዎች ከሌ ተሳዳቢ ነው ምናምን እያላችሁ መልክ ተሰሩ እውነት ለመናገር ደስ አይልም። በተረፈ ግን ልንናገር የምንፈልገው ነገር ዲቤት ማለት መንፈሳዊ ውይይት ነው አይደለ? እኔ እምነቴ እንደዚህ ነው አንተ ስህተት ላይ ስለሆንክ ወደ እኔ እምነት ና የሚል ጥሪ ነው አይደለ? እንዲሁም ደግሞ በእኛም ሳይድ ያለው ይሄ ነው፣ ሌላ ነገር የለውም፣ አዲስ ነገር የለውም። ዲቤት ማለት ያን ያህልም ልናመናፈሰው አይገባም። የኔ ሐሳብ ያሸንፋል ብዬ የኔን ሐሳብ ልሸጥ ነው የምወጣው በቃ። አንተም እንደዛ እዚህ ላይ እንደው የተለየ ቅድስና ስላለኝ እኔ በቅድስና ምናምን ብሎ መመጻደቅ አያስፈልግም። ከዛን ዮሐድ ቅዱስ ነው ወይ? በጣም ያው እንግዲህ ሁላችሁም በደንብ ተዝናንታችሁበታል ብዬ አስባለሁ። ቅድስናና ክህነት ለይቶ ማያቅ ሰው ነው ዮሐድ ቅድስና አለው እንዴ እያለ እንትን ሲል የነበረው ማለት ነው። ከዛን የውይይቱ መንፈሱ እንደዛ ነው፣ ግልጽ ነው። ቀጥሎ ክህነት የሚል ነገር ተነስቷል። እሱ ማን ሆኖ ነው ክህን ባይዘው እኛ እኮ አንመጥነው ማለት እኛን አይመጥነንም። እሱ ይሁን ብለን እንደ ጴንጤዎች 5ም 6ም ሆነው ይሰሙታል የሚያጎበድዱት ማለት ነው። ይሰሙታል ብለን እኮ ነው እንጂ ዮሐድም እኮ ስለመጠነው አይደለም። ከደረጃ በታች እኮ ነው እሱ ማለት ነው። ምክንያቱም እኛ መጽሐፍ ቅዱስ ማይጠቅስ ሰው ከደረጃችን በታች ነው። እውነት ለመናገር መጽሐፍ ቅዱስ አያውቅም። ምንድነው ሰምቻለሁ፣ መጽሐፍ ቅዱስ አያውቁም። እሱም ኢዮብም ዮሐድም እንደው ትንሽ ታላቁ ምን አይነት ነገር ሲል ሰምቻለሁ። እና በቃ መጽሐፍ ቅዱስ ካላወቀ እና ተወያየና አላወቅንም አይደለ? መተህ እኮ ማሳወቅ ነው። አያውቁም ትላለህ፣ ግን ደግሞ ትፈራለህ። የእናቴ መቀነት ጠለፈኝ ወዘተ ማለት ነው። ይሄ የሚጋጭ ነገር ነው። ከዛን ይሳደባሉ ትላለህ፣ የስድብ ንግስቷን ደግሞ ታሞካሻለህ። እያወቀ አያውቅም ነው ጌታ እኔ እንደ ዘንድሮ ፕሮቴስታንቲዝም ተልከስክሶ አያውቅም። በጣም ነው የተልከሰከሰው። እና ተግባቦት ሁሉ ነው የጠፋባቸው አይደለም። መጽሐፍ ቅዱስ ላይ ያወሩ ይቅሩና ተግባቦት ሁሉ ጠፍቶባቸዋል። እንወያይ ሲባል አስገድላለሁ። ይሄ አስቸጋሪ ነገር ነው። ለያጅ ለገዳዝም ያስቸግራል እውነት ለመናገር
ሶ እንደ አጠቃላይ ወደ ቁም ነገሩ ስንመለስ ዛቻው ይሄ ማስፈራሪያ ነው፣ ግልጽ ነው። ሌሎችም እንደዚህ ማለት በቃ ራሳቸውን ማያሳዩ ወንድሞች አሉ እንደሚታወቀውና መተው ናንወያይ እንዳይሉ ይሄ ምንድነው ማስደንገጥ አይነት ነገር ነው። በቃ ፎቶ ይለጠፋል አይነት ነገር ማለት ነው። እንወያይን ከፈራ ቤት አርፈ ቁጭ ማለት ነው። እኔ እንደውም በዚሁ አጋጣሚ ልመክር የምወደው የቲክቶክ እንትን አልሆነልህም፣ እግዚአብሔር በሚያውቀው አልሆነልህም። እዛው ዩቲዩብ ላይ ሄደ ማንም አጠገብ የለም። ከዛን እብድ የሚያክል ፎጣ ትይዛለህ። ከዛን እየተብኳካ እዛው ብትል ነው የሚሻለው። እኔ የሚሰማኝ እሱ ነው እንጂ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ አንተም ወርደ ተከታዮችንም አውርደሃል። ግን በዚሁ እንዲሰመርበት ሁሉን እያልን አይደለም። እንዳንተ ነው ሁሉም ፕሮቴስታንት ብለን በፍጹም አናምንም። በዚህ ልክ እኛ ድፍን አይደለም። ጥሩ ሰዎች አሉ። እንደዚህ አይነት ነገሮችን የተቃወሙ አሉ። እናመሰግናለን። እዚህ ያላችሁ ኦርቶዶክሳውያን ሁላችሁ ክፉን በክፉ አንመልስም። ግን ደግሞ እርስ በርስ መጠባበቅ ይኖርብናልና እሱ እናደርጋለን። በተረፈ ግን ዲቤቱን ተቀብለን እስቲ ተወያይና በዛውም እስቲ እኛንም አሳፍረን መጽሐፍ ቅዱስ አያውቁም መጽሐፍት አያውቁም ስላል ካሳፈረልንና እዛ እኔንም መተብታ አሳፍረኝ እጅግ በጣም ደስ ይለኛል። ክህነት ስትል ናቱና መኩም ተቀብለውሃል። እነሱም ግን እንደው ያንተን ቃል ሰምተው ማለት ነው እንጂ ለነሱ የምትመጥን ሰው በፍጹም አይደለህም። ቲክቶክ ላይ ኮሜንት ላይ እንደው ዝም ብሎ 2-3 ቀን የተመላለሰ ሰው ላንተ በቂ ነው። 2-3 ቀን መጥቶ 2-3 ቀን እንትን ያለው ሰው እጅግ በጣም በቂ ነው። በጮሃ አይደለም እንዴ አባቴን ጥራው አለኝ መላኩ እያልክ እኮ ተረት የምታወራ ሰው ነው። ኤርሚያስ አባቴን ጥራው አይተንፍሱ ነው መላኩ ራሱ አይተንፍሱ ማለት ደብሮት ማለት ነው። ራስ ጥራው አባቴን እና ቀልዳችንን አታምጡ ለማለት ነው። በቃ እንጫወታለን ትንሽ ቆይተን። አሬ ሰውዬ ለምንድን ነው እንደዚህ አይነት በራእይ ለምን ነው የምትቀልደው? ዮባ አሁን እሱ መገለጥ ብሎ ስንት ህዝብ አስቀምጦ የተናገረው እንደዚህ ከባድ ነው እና ደግሞ ነገ ይኸው በመንፈስ ቅዱስ ቀለድክ ብሎ አይ ተሳዳሚ እንደል ኤኒዌይስ አሪፍ እንትን ነበረ ኤርሚያስ ብሎ ግን አይተንፍሱ ማለት ሲደብረው አባትን ይደጥራ ይመት ኤኒዌይስ እሺ ባሩኪ አይ ቲንክ በኦርደር እንደዛ ነው። ባሩኪ ይቀጥል። ይዋላልም ኬት እንደሚጋጠሙ ላለው ያው ድስት ግጣሙን አያጣም በሚለው እንመልሰውና ተረቱን ለማንኛውም ብዙ ነገር ተብሏል በወንድሞች ግን ለማንኛውም ያው የዮሐዴን ፎቶ አውጣለሁ የተባለው እንግዲህ ዮሐዴ አጨሮ ተደብቆ አይደለም። ዮሐዴ ነፍስ አጥፍቶ ጠፍቶም አይደለም። ዮሐዴ ፎቶውን የማያሳየው ለወንጌል ሲል ነው። ለገባው እውነት ለገባው ጌታ ኦኬ ለብዙዎች በጨለማው ስላሉ ወደሚደነቀው ብርሃን መተው እንዲመላለሱ ለማድረግ ነው። እንደሚታወቀው እስልምናው ላይ ሲሰራ በቪዲዮ ምናምን በፎቶ ሲወጣ ትንሽዬ እነሱን ዲፌንድ በተደረገ ቁጥር ወደዛቻውና ማስፈራሪያው ይገባሉ። ስለዚህ ከብዙ ነገሮች አንፃር ከዛ አንፃር ራሱ ሸፈን አድርጎ ማድረግ ያለበትን ነገር እያደረገ ያለ ለብዙዎች ደግሞ መዳን ምክንያት እየሆነ ያለ በጣም የምንኮራበት እጅግ በጣም የምንወደው ድንቅ ወንድማችን ነው ዮሐዴ ማለት ነው። ያው እንደተባለው እንግዲህ ይህን የውይይት ጥሪ ራሱ ያመጣው ራሱ ነው። ከምን አንፃር አስቀድሞ ጥምቀት ማለት ሰው ሰራሽ ትምህርት ነው አለ። አረ ጥምቀት ሰው ሰራሽ ትምህርት ከሆነ ያው እንግዲህ መጽሐፍ ቅዱስን ይዘና መጽሐፍ ቅዱስ ላይ ሰው ሰራሽ ትምህርት አለመሆኑን እናሳያለሁ የሚል የውይይት ጥሪ ነበር የተደረገለት ማለት ነው። ይህንን የውይይት ጥሪ ያኔ ገላትና እንትን ላይ የነበረውን ሩጫ የነበረው ፍጥነት ሊጠቀም አልፈለገም። አይቼ ስቄን ያለፍኩት አለ። ያው እንደማይስቅ ዮሐዴም ደግሞ ቅድም ነግሮናልና እንደመቀበል
ኢዮባ ቅድም እንዳለው በቃ እንገዳደል የተባለ አስመሰለው። የተባለው አንተም የገባህን እውነት መስክር፣ እኔም ደግሞ የገባኝን እውነት መጽሐፍ ቅዱስ የሚናገረውን እንነጋገርበት ነበረ። ስለዚህ እንዲህ ማድረጉ ትክክል አይደለም። ሲቀጥል ክርስቲያን ነኝ ይልና ግን ደግሞ ለማን ቅርብ እንደሆነ ራሱን ያሳያል ለአሕዛብ። ኦኬ ሰይጣን ኦኬ ሉሲፈር ፍትሃዊ አምላክ ነው ብላ የምትናገር ሴት አስገብቶ እኮ ሃሌሉያ ሲል የነበረ ሰው ነው። ሙስሊሞች ኦኬ እንደውም ቀደም ዮኒ አንድ ኮሜንት ጽፎ በጣም እየሳኩ ነበር። ምን አለ የናዝሬቱን ዮሐዴን ከምትፈልግ የናዝሬቱን ኢየሱስን ብትፈልግ ትድንበታለህ ብላ ነበርና እና ማስቀደምና ማየት መመልከት ያለባቸውን የማያዩ የማይመለከቱ እጅግ በጣም አይናቸውን ጨፍነው የሚጓዙ ሰዎች እንደሆኑ ተረድተናል። ከሁሉ በላይ ደግሞ የተረዳነው ነገር ምንድነው? ቤተክርስቲያንን ለመቃወም ከሆነ ከሰይጣንም ጋር ቢሆን ሰይጣን እንኳን መቼም በዚህ ደረጃ ራሱ የሚከፋ አይመስለኝምና ተዋውለውም ተስማምተውም አንድ ላይ ለመቃወም አይሆንምና በጣም ያሳዝናል፣ በጣምም ያሳፍራል። ለማንኛውም አንድ አደራና አንድ ቻሌንጅ ልስጣችሁ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ውድ ክርስቲያን ኦርቶዶክስ እህቶች ወንድሞች፣ እንግዲህ ዮሐዴን እንወዳለን ብቻ ሳይሆን አሁን ዮሐዴን 100,000 የማስገባት ቻሌንጅ ይሰጣችኋለሁ። በእርግጠኝነት በዚህ 3 4 5 ቀን ውስጥ ሁላችሁም በቻላችሁት መጠን ቪዲዮ ሰርታችሁ ምናምን ነገር 100,000 እንደምታስገቡት ባለ ሙሉ ተስፋ ነኝ እና ወንድማችሁን ከለላ ለመሆን ለመጣችሁ ሁላችሁም እግዚአብሔር አምላክ ረጅም እድሜና ጤና ይስጣችሁ። እንዲሁም ደግሞ ቅድም ኢዮባም እንዳለው እኔም አንዳንድ ቪዲዮዎችን አይቼ ነበር እና አቤልንም ቅድም የመጣችሁ ሄሉንም እና አንዳንድ ሰዎችም ትክክል እንዳልሆነ ሲናገሩ ነበር። እንደዚህ አእምሮ ያላቸው ፕሮቴስታንቶችም ስላሉ ደግሞ ስለነሱም ደግሞ ምስጋና የማቅረብ እፈልጋለሁ። ቀጥሉ ወንድሞች። እግዚአብሔር ይስጥልን። ባሮካ እናመሰግናለን። ቃል ያሰማልን። ወንድሞች አንዴ ሰላም በሉንና ሁላችሁ ከዛ እንዳገባባችሁ ምናምን እንቀጥላለን። ቶኒ፣ አቡሻ፣ ናቲ፣ ጋዲ፣ ግሩም፣ ቶኒ ሰላም በለን። ሰላማችሁ ይብዛ ሁላችሁም፣ ኦርቶዶክሳውያንም ፕሮቴስታንቶችም ሁላችሁም እዚህ ያላችሁ የሰው ልጆች ሁላችሁም ሰላማችሁ ይብዛ። ዮሐዴ የምንወድህ የኛ ጀግና ወንድማችን ሰላም ይብዛ አለው። ሰላማችሁ ይብዛ። ሰላም ይብዛ ቶኒ፣ እንኳን ደህና መጣ ብያለሁ። አቡሻ አለሁ እንደምናችሁ ሁላችሁ ታችም ላይ ያላችሁ እነ መምህር ብርሃኑ ምናምን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን ብያለሁኝ። ኦፍ ኮርስ ግን ምንም በኢሹ ላይ ምንም የምለው ነገር የለኝም፣ ስለ ግለሰብ ስለሆነ ኢሹን በደንብ ስለማላውቀው ማለት ነው። ነገር ግን ለህይወት አዝጊ ምናምን የሚሆን ከሆነ የሰውን ፎቶ ምናምን ነገር ባትለቁ ምናምን የተመረጠ የሚሆነው ለህይወት አዝጊ የሆነ አደጋ ውስጥ የሚከት ከሆነ ሰውን ማለት ነው። አልቲሜትሊ ግን ሶፋር እኔ በማውቀው ሀገር በሸሪዓ አይደለም የምትተዳደረው፣ ሶ ምንም የሚመጣ ነገር የለም። ፓኪስታን ውስጥ አይደለም ያለነው ማለት ነው። ሶ ምንም ችግር የለውም። ፎቶ ተለቀቀ አልተለቀቀ ያን ያህል የሚያሰጋ ነገር አይደለም ውስጥ ያለነው ማለት ነው። ዋቤት የህይወት ነው ይለቀቃል የተባለው ፎቶ የሌላ ሰው መስሎ ስላልሰማ መሰለኝ ውይይት ሲጠራው ቀለሜ እስልምና ላይ ስለሚሰራ በቃ ፎቶ አለን ሲሉ እሱን እናጋልጣለን የሚል ነገር ተናግሮ ነውና ለዲቤቱ ምላሽ ፎቶ እናጋልጣለን ስላለ እሱ ላይ እያወራን የነበረው። ሶ ኦኬ እሺ ቴንክ ዩ። በቃ ሐሳቤ ይሄ ነው። ባይ ዘ ዌይ ሶ እንደ ክርስትና ምንም የሚፈራ ነገር የለም ማለት ነው። ምንድነው ክርስቲያኖች ከጥንት ጀምሮ ምስኪን ክርስቲያኖች በሮማን ኢምፓየር ስር ነው ሲኖሩ የነበሩትና
ያን ያህል የሚያሰጋ ነገር የለም። ቴንክ ዩ። እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ይሰማል ድምጼ? ዮሐዴ ይሰማል? ናቱ ቀጥል። ሰላም ብያለሁ ሁላችሁንም፣ ከላይም ከታችሁም ያላችሁ እንኳን አደረሳችሁ። ምን በዚሁ ሀሳብ ሰጠት አድርገን እንለፍ መሰለኝ። ናቱ ግርማ እናስቀድመውና ማለት ነው። ከዛ እናንተ ትሄዱበት አላችሁ። ጋዲም አለ፣ አንተም አለ፣ ቶኒም አለ፣ ትሄዱበት አላችሁ። ግርማ ከአይ ቲንክ ከፕሮቴስታንት የመጣ ወንድማችን ነው። ሰላም በሉንና ከዛ ግርማ ሀሳብ ሰጥቶ ትቀጥላላችሁ። ጋዲ አዴ ፓፓ አንቺ ሰው አሁን እኮ ቅርብ ሰዓት ቤት የምገባውና አንዳንድ ቪዲዮዎች ሜንሽን የተደረጉበትን እያየው ኤኒዌይስ ሁላችሁም ሰላም ብያለሁ። ገስት ላይ ያላችሁ ወንድሞች ሁላችሁም ወንድሞችና እህቶች ልል ነበረ። እህት የለም ገስት ላይ ሁሉም ወንድም ነውና ታች ያላችሁ ክርስቲያን ወንድሞችና እህቶችም ሁላችሁም ሰላም ብያለሁ። እንዴት ዋላችሁ? በኋላ ሀሳብ ሰጣለሁ። ቀጥሉ። እግዚአብሔር ይመስገን። እንኳን ደህና መጣ ጋዶ። በኋላ ላይ ሳመራይዝ አድርጋችሁ ትጠቀልሉታላችሁ። ግርማ ሰላም በልና በዛውም ሀሳብ እንቀጥለው። እንደምናችሁ ሁላችሁንም ሰላም ብያለሁ። እንግዲህ ምናልባት እዚህ ካላችሁት ከዮባ ጋር ይመስለኛል የመነጋገር እድሉን አግኝተን የተነጋገርነው። ሌሎቻችሁን ግን ያው እዚህ ሶሻል ሚዲያ ላይ እንደከረመ ሰው አውቃችኋለሁ፣ አያችኋለሁ፣ ብዙዎቻችሁንም እሰማለሁና በሆነው ነገር በጣም ነርቨስ ከሆኑት ሰዎች አንዱ ነኝ። እንግዲህ ምናልባት በእምነት የማልመስላችሁ ወንድሞች ቤት ገብቼ መናገሬ ከንቱ ውዳሴ ፈልጌ እንዳልሆነ በደንብ ከኛ ወገን ያሉ ሰዎች እንዲያውቁ ፈልጋለሁና ዛሬ ከኦርቶዶክስ ወንድሞች ጋር መነጋገር ያው በእኛ ቤት ኦርቶዶክስን ያለመስደብ የሚያስነቅፍ ሆኖ በተሳሳቱ ሰዎች እየታየ ስለሆነ እኔ እንግዲህ ከህይወት ልምዴም ከእድሜ ባለጸጋነቴም አንጻር እኔ ከንቱ ውዳሴ የምፈልግ ሰዎች ዝም ብሎ ብራቮ ብራቮ እንዲሉኝ የማልፈልግ ሰው ነኝና ግን የሆነ ሆኖ የተሰማኝን ደግሞ ደስ የሚለኝ ባክግራውንዴም እንግዲህ ውትድርና ስለሆነ በግልጽ መናገር የምችል ልምዱም ያለኝ ሰው ስለሆንኩኝ ሁልጊዜ እምነቴን እዚህም ሶሻል ሚዲያ ላይ ቢሆን ኦርቶዶክስም ያለ አግባብ ስትነካ ኦርቶዶክስ ሳልሆን ኦርቶዶክስ አላግባብ ተነክታለች ብዬ በነፃነት ሐሳቤን በመግለጽ ነው የምታወቀውና በዮሐድ በሆነው ነገር ግን በጣም ነው ማዝነው። ሳዝን ግን በሁለት መንገድ ነው። አንደኛው ዮሐድን በዚህ መልኩ ፎቶውን እንገልጻለን ብለው የሚናገሩት ሰዎች ምናልባት የግል ሐሳባቸው እንጂ በፕሮቴስታንቱ ዙሪያ ፕሮቴስታንቱን ወክለው የማይወክሉን መሆናቸውን በደንብ መናገር ፈልጋለሁ። ትክክልም አይደለም ሐሳቡ ሲጀምር። ለምን ዮሐድ ግለሰባዊ መብት አለው ራሱን የመግለጥም ያለ መግለጥም። እዚህ ዘመኑ ባመጣው እዚህ ፕላትፎርም ላይ ዮሐድ በወደደው መንገድ እምነቱን የሚያመልከውን ጌታ በፈለገው መልኩ ማገልገል መብቱ ነው እና ይህን የግለሰባዊ መብቱ የሆነውን ነገር የለም መብቱ አይደለም እንገልጣለን የሚል ከሆነ የዮሐድን ፕራይቬሲ መንካትም ነው ከእምነት ባለፈም እና እሱ ትክክል አይደለም፣ ጤናማም አይደለም። ይሄ አማኝ መሆንም አይጠይቅም። ይሄን ነገር ትክክል አይደለም ብሎ ለማለት ይሄን የሚያደርጉ ሰዎችን በግልጽ ቅድም አንድ ከኛ ወገን የሆነች እህት ከፍታ ሄሉ በግልጽ ተናግሬያለሁ። ልክ አይደለም። ይሄንን የሚያደርጉት ሰዎች ደግሞ እኩይ ሐሳብ ያላቸው ፈጽሞም ለወንጌል ወገንተኛ ሆነው ያሰቡት ሐሳብ የተናገሩት ንግግር እንዳልሆነ በደንብ አጽንኦት ሰጥቼ ተናግሬያለሁና ቢያደርጉት ደግሞ ምናልባት ይሄ ምድራዊ ጥቅም ያገኙ እንደሆነ እንጂ ዮሐድን አይጎዱትም። ዮሐድ የሚያመልከውን ጌታ ምናልባት ፎቶውን በመግለጥ የሚፈራው ነገር ሞት አይደል? በቃ ለዮሐድ ደግሞ አክሊል ያዘጋጁለት በአምላኩ ዘንድ አምላኩን
ሰብኮ እንጂ በእነኛ ሰዎች ቢገደልም ሊሞት የሚችለው እንደ የመጨረሻ ፈርዘር ብንሄድ ዮሐድ ላይ የሚሆነው ነገር ዮሐድ ቢገለጥ እንደዛ ነው እና ለዮሐድ እድል ፈጠሩለት ከአምላኩ ጋር መገናኛ ከአምላኩ ጋር አክሊል ያገኝ ይሆናል እንጂ ውርደት አያገኘውም። ለምን ሰክሮ ሲደባደብ አይደለም ዮሐድ ሞተ የሚባለው። ቢሞት እንኳን እኔ በጣም አሁን እንኳን ድምፄ እየተንቀጠቀጠ ነው ከብስጭት በጣም ተናድጃለሁ። በእውነት ሊሆን የማይችል ነገር ነው። ይህን ስናገር አሁንም ከንቱ ውዳሴ ፈልጌ አይደለም። በኦርቶዶክሳውያን ዘንድ በጣም እርግጠኛ ሆኜ ነው የምነግራችሁ። ልክ አይደለም ነው ሐሳቡ እና ይሄን ብለው በተናገሩ ወንጌላውያንን በሚሉ ሰዎች ስም እኔ ዮሐድን ይቅርታ መጠየቅ ፈልጋለሁ፣ አይዞህ ማለት ፈልጋለሁ እና አሁንም ኢዮብ ይመስለኛል ኢንቫይት ሲያደርገኝ የገባሁት ያለ ማቅማማት ይሄን ነገር ለመናገር ነውና ጊዜያችሁን ብዙ አልውሰድባችሁ። የሆነው ነገር ፈጽሞ ወንጌላውያን አማኞችን የማይወክል ወንጌልንም ራሱ ክርስቶስ የሆነውን ወንጌል ክርስቶስ ነውና እሱን የማይወክል ትክክለኛ ያልሆነ እነኚህ ለወንጌልም ሳይድ አድርገው ወንጌልን የሚሰብኩ ሰዎች ሳይሆኑ እዚህ ቲክቶክ ላይ ቅጭል የሚል ሳንቲም ፍለጋ የሚሯሯጡ የወንበዴዎች ሐሳብ ነው ምለው። ይሄን በድፍረት በጣም ነው መናገር የምፈልገው። ይሄን ለማለት ነው። ታንኪዩ ብዬ በዚሁ ልጨርስ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም አሪፍ ሐሳብ። አክቹአሊ ይሄንን እየተነጋገርን ያለው አሴ ፌዝ አይደለም፣ ስለ ፌዝ ስላልሆነ ወይም ስለ እምነት አይደለም የተነሳ ሃይማኖታዊ ጉዳይ አይደለም የተነሳ። አክቹአሊ ጥሪው የሃይማኖት ነበረ፣ ግን ጥሪው ወደ ፐርሰናል ስለዞረ ፐርሰናል ጉዳይ ደግሞ አሴ ራሽናል ቲንኪንግ ፐርሰን ነው እየተወራ ያለው ወይም ደግሞ ንጹህ አይምሮ ወይም ደግሞ አሴ ሎጂካል ፐርሰን ሲታሰብ የተጠራበት አውድና ከዛ የተመለሰበት ወይ ምንም ሴንስ የማይሰጥ ነገር ከመሆኑ አንጻር ነው ሐሳብ እየተሰጠ ያለውና ግሩሜ ስለ ሐሳብ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እናመሰግናለን። ግሩም አይደለም ዮሐዴ ግርማ ነው። ኦኬ ሲቆላመጥ እኮ ምንድን ነው የሚሆነው? እሺ ስታቆላምጠው ነው ግሩም ያልከው ይመች ቀን ነው ትላለህ። ግርምሽ በጣም እናመሰግናለን። እግዚአብሔር ያክብርልን። እዚህ በእርግጥ ሰሞኑን በቅርብ ጊዜ ውስጥ የለህም ጠፍተሃል። ሶሻል ሚዲያ ላይ ካሉ ፕሮቴስታንቶች በጣም ይሄ በእርግጥም ትልቅ ሰው ነው፣ ግብረ ገብ ያለው ሰው ነው። በጣም ደስ የሚል አስተዋይ ሰው ነው። መናገር ያለበትን ፊት ለፊት የሚናገር ሰው ነውና የተወሰነም ቢሆን ስለማቀው ነው እና ታይሳዩ ያስገባውት ስለገባ ሐሳብንም በግልጽም ስለነገርከን እናመሰግናለን። ይሄ የሰውነት ጉዳይ ነው፣ ሌላ ምንም አይነት ነገር የለውም። እንደዛም ይሄ የጭብጫቦ ምናምን የምትፈልግም ሰው አይደለም፣ እናውቃለን። እንደዛም አይነት ነገር የለም። ግን ደግሞ ሰው እንደ ሰው ካሰበ ይሄን ነገር ላያወግዝ አይችልም። እንደ ሰው ማሰብ ብቻ ነው የሚያስፈልገው። ኦርቶዶክስ፣ ፕሮቴስታንት፣ ሙስሊም ምናምን መሆን አይደለም። በቃ ሰው መሆን በቂ ነውና ሰውነታችሁን ስለተጠቀማችሁ ነው የምናመሰግናችሁ። ሌላ ምንም ነገር አይደለም። በቃ ሰው ስለሆናችሁ ሰውነታችሁን መታችሁ ስላሳያችሁን ነው የምናመሰግነው። ቀላል ነገር አይደለም። ይሄ የታቀደው ነገር ቀላል ነገር አይደለም። ለኛ ወንድማችንን የሚያሳጣን ነው። ለነሱ ቀላል መስሎ ሊታያቸው ይችላል። ስለዚህ እኛ ጋር ትልቅ ቦታ አለው ይሄ ማለት ነው እና በእንደዚህ አይነት ጊዜ ደግሞ ሰው ሆኖ ሲገኝ በጣም ደስ ይላልና ከዛ አንፃር ነው። ግርምሽ እግዚአብሔር ያክብርልን። እሺ ታንኪዩ፣ ተባረኩ፣ ሰላም ደሮሽ። እሺ ግርማሽ ሰላም ደር። ናቲሻ ቀጥል። እሺ በድጋሚ ሰላም ብያለሁ። ዮሐዴ እንዴት ነህ? አንተ ዛሬ በጊዜ መጣ። ብዙ ነገር መናገር የሚገርም ነገር ብዙ ነገር መናገር ፈልጌ ነበር እና አንዳንድ ኮመንትም ሳይ እንደገና ደግሞ ምን አሰብኩ ደግሞ ይሄ ልጅ ተሳዳቢ ነው ተብዬ ደግሞ ያቀረብኩትን የውይይት ጥሪ እንትን ሪጀክት እንዳያደርግ እንትን አልኩና ግን ደግሞ በቃ እስቲ ስርዓት ባለው የሆነ የተወሰነ ነገር ልናገር። የመጀመሪያው ነገር ምንድነው
ያው የውይይትን ህግ ታውቁታላችሁ አይደለ? ያው የውይይት ህግ እንግዲህ ሁለት ሰዎች ውይይት ከገቡ በኋላ አንደኛው እምነቱን ዲፌንድ ማድረግ ከከበደው የሐሰት መሰረት ላይ መሆኑን ካሳየ የሚጠየቀውን ጥያቄ በትክክል ካልመለሰ ተሳድቦ ከወጣ ተረቷል ማለት ነው፣ ወይ ደግሞ ተሸንፏል ማለት ነው። እና አሁን የኤርሚያስ ነገር ምንድነው? ከውይይቱ በፊት መሸነፉን በቃ ፐብሊክሊ በይፋ በቃ ተናገረ ራሱ ማለት ነው። ለምን አታኪንግ ዘ ፐርሰን ወይም ደግሞ ጥያቄ የቀረበው በስርዓት ነው። በስርዓት የቀረበውን ጥያቄ ወደ ስድብ ቀይሮ ወይም ደግሞ አታክ ወደ ማድረግ ቀይሮ ሲናገር ሰማ ነው ማለት ነው። ስለዚህ ዮሐዴ ጥያቄ ያቀረበ ጥያቄውን መቀበል ስለከበደው ብቻ ሳይሆን ኢቨን ስለተሸነፈ ከውይይቱ በፊት ስለተሸነፈ ምን ማድረግ ጀመረ? ዮሐድን ማሳደድ። ኦኬ ዮሐድን ማሳደድ ጀመረ። ስለዚህ የመጀመሪያው ነገር የምናየው ከዚህ ነገር ምንድነው? ከውይይቱ በፊት ነው የተሸነፈው ይሄ ሰው። የተረታው ከውይይቱ በፊት ነው ማለት ነው። ይህንን እናያለን። ሁለተኛው ነገር ደግሞ ምንድነው? ያው የምንጠብቀው ፍሬ አለ። እንደዚህ አይነት ፍሬዎችን እንግዲህ መልካም የሆኑ ፍሬዎችን ከሱ መቼም አንጠብቅ። እኔ አልጠብቅም። እና ቅድም ዮባ እንደተናገረው ያቀረብነው የውይይት ጥሪ ኢቭን ከሱ ጋር እንደው የመወያየት ፍላጎት ኖሮን አይደለም፣ እኔም መኩም ዮሐዴንም ጨምሮ ማለት ነው። ግን የሚናገራቸውን ነገሮች መመለስ ስላለብን ስለሆነ ይሄ ይያዝልን ማለት ነው። ግን በጣም የሚገርመኝ ነገር አንድ ያላወቁት ነገር አለ። ያላወቁት ሳይሆን እያወቁት የካዱት ወይ ደግሞ ምንም እንደው ያልተገለጠላቸው ነገር ሊኖር ይችላልና እሱ ምንድነው? የተደገፍነው ክርስቶስን መሆኑን ረስተውታል መሰለኝ። ማለት ተስፋችን፣ ህይወታችን፣ አላማችን ክርስቶስ ነው። በነገራችን ላይ እንዲሁ ስትዘል ስትአብድ ትኖራለህ እንጂ በአንተ ይብስብሃል። በቃ የተደገፍነው ሰንበሌጥ አይደለም ወይም ደግሞ ሳር አይደለም፣ አለቱን ክርስቶስን ነው። አንወድቅ ማንም ዮሐዴ አሁን እንዲህ ለአጥቃ ምን ብትል የሚጠብቀን አለ ሁላችንም ማለት ነው። እና ተስፋችን ክብራችን የሆነ እግዚአብሔር አለንም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አለን። ስለሱ ስም የሚመሰክር ልጅ ነው ዮሐዴ። እና ለማያምኑ ሰዎች ነው የሚመሰክረው። ወደዚህ ወደ ብርሃን እንዲመጡ ወደ እውነት እንዲመጡ እየመሰከረ ያለ ነው። እና እንደው እኛ ዝም ብንልህ የሰማይና የምድር ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝም አይልህም። ስለዚህ ጠላትነት ከዮሐዴ ወይ ደግሞ ከኛ ጋር አይሆንም ማለት ነው። ስለዚህ ከማጋ ነው? ከኛ ጋር ሳይሆን ከጌታችን ጋር ይሆናል ማለት ነው። ስለዚህ እንዲሁ ሳታስቡት ብቻ ጠላት አትሁኑ፣ ለወንጌሉም እንቅፋት አትሁኑ። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? መገረዝን ብሰብክ ኖሮ ለምን ያሳድዱኛል አለ። ስለዚህ ያሳደዱኝ ያለው እነሱን ተቃራኒ ስለሰበኩ ነው እያለ ነው። ያ ማለት ዮሐድን የሚያሳድድ ከሆነ እኛን የሚያሳድድ ከሆነ እየተሰበከ ያለው የእሱ ተቃራኒ ነው ማለት ነው። ስለዚህ ይሄ መገረዝ ወይ ደግሞ የተሻረው ወይ ደግሞ የማይጠቅመው ለድህነት የሆነውን ነገር የሚለፈልፍ እሱ እውነተኛው ወንጌል ሲያሳድድ ይኖራል ማለት ነው። ስለዚህ የሚብስብህ በአንተ ነው። ይህንን ደግሞ አስረግጠን ነው የምንነግርህ ማለት ነው። ለምን የመጀመሪያ የምንተማመንበት ሀገራዊ ወይ ደግሞ ዓለም ላይ ያለውን ሕግ ሳይሆን ጌታችንን ስለሆነ የምንተማመነው ከሱ በምንም ልትለየን አችልም ማለት ነው። ይልቁንስ እንደው ለጨዋታ ያህል ከዮሐዴ ፎቶ አስቀድመን እኛ የኤሊውን ፎቶ እንዳንለቅና ጉድ እንዳንሰራ፣ ለማንኛውም ለጨዋታ ነው። ኤኒዌይስ አንዳንዴ ብርሃናችን በሰው ፊት መብራት ያለበት በየትኛው መንገድ ነው የሚለውን ማወቅ አለብን። በጣም እንግዲህ ይኸው ቁጥብ ሆኜ እያወራው ነው፣ ደግሞ ተሳደበ እንዳይሉኝ ማለት ነው። እና እያደረገ ያለው ነገር ኢቭን በምድራዊ ሕግ ራሱ ሊያስጠይቀው የሚችል ነው። በነገራችን ላይ ማለት እንኳን በሰማያዊው ቀርቶ በምድራዊው ሊያስጠይቀው ይችላል። ግን እንደው መመክራችሁ ግን አንደኛ ይሄ ኦፓል ምናምን ሲባል ሰምቻለሁ ቅድምም ማለት ነው። አንድ ሁለት ልጆች እንደው እኛ የምናውቃቸው ከዚህ የሆኑ አንድ ሁለት ልጆች እንዲህ በጣም እንደው ይህን ቃል በመጠቀም በጣም ስታሽቃብጡ አይተናል። እና እኔ አንፍሬንድ ወይም አንፎሎ ነው ያደረግኳችሁ። በጣም ተጠንቀቁ ለራሳችሁ ማለት ነው። አኗኗራችን ስርዓት ሊኖረው ይገባል። በፍቅር ሊሆን ይገባል። ግን ኦቨር ሪያክት ማድረግ ወይ ደግሞ ማሽቃበጥ ግን ተገቢ አይደል። እህቴ ነሽ፣ ከበር አድርጌልሻለሁ፣ አድኜሻለሁ፣ ሞቼልሻለሁ፣ እንደዚህ አይነት ነገር አይሰራም ባይዘወይ ማለት ነው። እና ጠላትነት ያደረገው ክርስቶስ መጥቶ ምንድነው በሚያምኑና በማያምኑ ሰዎች ጠላትነትን አድርጓል። ለዛ ነው ሰላምን ላመጣ አልመጣሁም ያለው። ስለዚህ እንትናችንን መለየት አለብን፣ ቦታችንን ማለት ነው። እዛም ይመቸኛል፣ እዚህም ይመቸኛል፣ አርፋችሁ ብትቀመጡ አሪፍ ነው።
እንደገና ደግሞ ተሳዳቢዎቹ ቤት ወይ ደግሞ ይሄ ፎቶ እንለጥፋለን ቤት ቁጭ ብላችሁ የምታሞቁ ካላችሁ ደግሞ ራሳችሁን ቆመ ብላችሁ ለመመርመር ምናምን ሞክሩ። እና ደግሞ በተጨማሪ ጌታ ሁላችንም ያግዘን። በዚሁ አጋጣሚ በሌላ አካውንት ካለ ዮሐዴ ተደብቆ እንደሚሰማ በጣም እርግጠኛ ነኝ። በነገር ላይ ብዙ ሳይገባ ጆይን ብዙ አጣውካ አንተ ሰውዬ የውይይት ያቅርበ ዝም ብለህ ታቦካለህ እንዴ? ኧረ እኔ ምንም አላልኩትም። እንዲህ ምስክሬ ሁሉ ሰው አለ 2000 ሰው ማለት ነው። እኔ ምንም ክፉ ነገር አለ በ2000 ሰው መሀል ነው ኤሊ ምናምን ብሎ ምሳሌ የሰጠው ብሎ ደግሞ ደግሞ ናሽናል ጂኦግራፊም ሊከለክለን ነው እንዴ? እስቲ ብቻ እናያለን። ለማንኛውም ቴንኪው። አቦዘነች ማንን ነው የምታታልዩ እንዳይል። እሺ እናመሰግናለን። ቃሉት ያሰማል እናቱዬ። አይ ቲንክ ቶኒሻ ነው መሰለኝ። ቀጥሉ እንዳገባባችሁ። ቶኒዬ ይቀጥል። በድጋሚ ሰላማችሁ ብዛ። መዝሙረ ያሬድ እንኳን በሰላም መጣ። ሰላማችሁ ብዛ። እኔ የሚለው አራ እና ምንድነው ከኛም ልጆች እንትን በቃ እሱ ስለጠፋ ሁሉንም ፕሮቴስታንት ማውቀጥ የለብንም። በኮሜንት ጴንጤ ነው ምናምን አትበሉ። በቃ ያናዳልና ባለፈው በተነሳው ጉዳይ ላይ በስሳይና ድል በድል በነበረው እንትን ኮሜንት ላይ በተለጠፈው እንትን ቪዲዮዎች ላይ በቃ ይሄ ነው ኦርቶዶክስ ምናምን ሲሉ በጣም የኔ ሐሳብ ስላልሆነ ማለት ነው። ኦርቶዶክስ ነኝ ግን እንደዛ አይነት ሐሳብ የለኝም። ስለዚህ በጣም አዝኛለሁ እንደዛ ብሎ ሲጽፉ ማለት ነው። ወንድሜን አውቃለሁ፣ የስጋ ወንድሜ ነው፣ ፕሮቴስታንት ወንድሜ ነው አለ። በጣም ነው የሚያከብረኝ። ሲጾም ያከብረኛል፣ ሃይማኖትን ያከብራል፣ መዝሙሮችን ሲሰማ ያከብራል፣ ከኔ ጋር አብሮ ይሰማል እና በጣም በፍቅር ነው የምንኖረውና እነዚህ የሚዘሩት ክፋት በጣም እናቱ እኮ ኦርቶዶክስ ነችና በጣም አሁን ለሷም ያለው ጥላቻ ነው የሚታይ። በቃ ለእናቱ ፍቅር እንደሌለው ማለት ነውና ሁላችንም የተሳሰረን ሰዎች ስለሆነ አንዱ በጠፋው እንትን ሁሉም እንደዛ ነው ማለት ልክ አይደለም። በቃ እነሱ በክፋታቸው የተመረዙ ሰዎች ስለሆኑ ማለት ነውና ኦርቶዶክሳዊ ሞትን ይፈራል ብሎ ነው እንትን የሚያስቡ እንደ የአምላካችንን ቃል የሚናምን ሰዎች ነን እኮ። መጽሐፍ ቅዱሳችን ላይ ማቴዎስ ወንጌል ላይ ስጋን የሚገድሉትን አትፍሯቸው፣ ነፍስንም ስጋንም ወደ ጋናም የሚጥሉን እሱን ፍሩ ነው የተባለ ነው። ኢየሱስ ክርስቶስ እሱን እንድንፈራ ስጋንም ነፍስንም ወደ ጋናም ሊጥል የሚችለው እሱ ብቻ እንደሆነ ነው የነገረንና እውነት ለመናገር የና አርሴማ የና እስጢፋኖስ የና አግናጦስ ልጆች የሰማዕታት አባቶቻችን እናቶቻችን ሰማዕታት ናቸውና ወንድሞቻችን በቅርብ ጊዜ እንኳን በግብጽ የታረዱት ወንድሞቻችን ናቸው። በእኛ እድሜ ላይ የነበሩ ልጆች ማለት ነው፣ ወጣቶች። የዛሬ 9 ነው 11 ዓመት ታሪክ ነው እና የሰማዕታት ልጆች ይሄንን ታሪክ የሚሰማ ኦርቶዶክሳዊ በሰማዕታት ደም ላይ በቆመች ቤተክርስቲያን ውስጥ የምንኖር ሰዎች አሁን ሞትን እንፈራለን ብሎ ነው የሚያስበው። ይወደ በቪዲዮ ያሉት አሁን በቪዲዮ ቢወጣ ቤተሰብ ይጨነቃል ምናምን ብሎ ነው እንጂ ለቤተሰብ ለእናቱ ለወንድሞቹ ለእህቶቹ አስቦ ነው እንጂ እሱ በሱ ላይ በሚደርሰው ቤተሰብ ያዝናል ብሎ ነው እንጂ አሁን የዋደ ሞትን ይፈራል ወንጌልን የያዘው ስለ ወንጌል ላውራ ብሎ የወጣው ወደ ሜዳ ወንጌል እንትን ሞትን ፈርቶ ነው እንዴት እንደሚያስቡ ማለት ነውና እግዚአብሔርን እኔ ሞትን በጣም እንደ ቀልድ ነው ማየው ማለት ነው። ከኢየሱስ ጋር እስከኖርኩ ድረስ ኢየሱስን እስካመንኩ ድረስ እንደ ስንሞት ሞተን እኮ ነው አዲሱን እንትን ሰውነታችንን የምንለብሰው ያ የታደሰውን ሰውነት የምንይዘው ሞተን እኮ ነው። እና በጣም ሞትን እንትን በሞት ማስፈራራት ወንጌልን በሞት ማስቆም አይቻልም። በሞት የሚቆም በሞትና በስደት የመጣ ወንጌል ነው ያለንና በዚህ ልክ እንትን እግዚአብሔርን እንዴት አሰበ ግን ሞትን እንትን ክርስቲያን ሞትን ይፈራል ብሎ እንዴት አሰበ?
በጣም ከባድ ነው። ግን ዮሐዴ እንወድሃለን። ብትሞትም ላንተ ክብር ነው፣ ሽልማት እኮ ነው። እውነት ለመናገር ሰማዕታትነት ለእግዚአብሔር ተብሎ ምናት በዚህ ዘመን ላይ ክፋት ብዙ ነገር ወጣቶችን በሚወስድበት በዚህ ዘመን ላይ ለእግዚአብሔር ኖሮ እንድማለፍ በክርስትና ስም መሰደድ እድል ነው። በዚህ ዘመን ላይ መመረጥ ነው እንዴ! ብዙዎቹ እንትን ሰክሮ አይደል እንዴ በቱቦ ውስጥ የሚሞቱት ወጣቶች በዚህ ዘመን በአካባቢ ስም በዘረኝነት ስም እየተደባደቡ እየተዋጉ አይደል የሚሞቱት ለተራ ነገር እና በሞት ማስፈራራት አይቻልም። ክርስቲያን እና በሞት ቀጠላ ወንጌል ነው ያለንና እግዚአብሔር ካንተ ጋር ይሁን። እንወድሃለን። በጣም ነው የሚወድ እግዚአብሔርን። በጣም ጀምስን ሲሰማ ራሱ በጣም ነው ደስ የሚለኝ። ዮሐዴን አሁን በዮሐዴ ላይ በክፋት ከተነሳ በቃ በቃስ ስለሚበልጥ ነው። በቃ ሐሳቡን መሞገስ ስላልቻልክ ነው እንጂ ዮሐዴ አረስማም ከባድ ሆናት ለመናገር ማለት ነውና ከዮሐዴ እውቀትን ነው እንጂ የሚነስተው ምን ይጠቀመው። ዮሐዴ ምርጥ ልጅ ነው። በእውቀት ለሁሉም መመለስ የሚችል ማለት ነው። በእስልምናም በኩል ቢሆን በፕሮቴስታንትም በኩል ቢሆን ያጠና ያናበባ ምርጥ ወንድማችን ነውና እግዚአብሔር ይጠብቅ ወንድማችን። እንወድሃለን፣ ከጎን ነን በምንም ነገር ማለት ነውና ኦርቶዶክሳዊ ወጣትም እንትን የሚያንቀላፋ እንዳልሆነ ወንድሙን የሚወድ እንደሆነ ለወንድሙ ነፍሱን የሚሰጥ እንደሆነ እሱም ይታወቅልን። እውነት ለመናገር ማለት ነው ወንድማችን ስናካዝ ዝም አንልም፣ ምንም ቢሆን እንከፍላለን ለወንድሞቻችን ማለት ነውና ቴንኪዩ ቴዶ ሁላችሁም ጸጋ ይብዛላችሁ። በጣም ምርጥ የቤተ ክርስቲያን ልጆች ስላላችሁ ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ወርዳለሁ፣ ሌሎች ይግቡ። ቴንኪዩ እድሉን ስለሰጠኝ ዮሐዴ። እሺ ቶንሻዬ እናመሰግናለን። ቃል ተሰማልን። ቶኒዬ አንተ የተወደድክ ወንድም ጋዲ ብሮስኪ ያለ እናንተ ሰዎች እኔ እኮ ስለሞት እንዴ ብትሞትም የሚሉ ኮሜንቶች ድምጽ እየሰማሁ ምንድነው እንዴ? እናንተ ሰዎች ዮሐዴ አላ ድምጽና ሰማሁ እርግጠኛ ለመሆን ያክል አለው የት ሄዳለሁ? አይ እዚህ ጋር የሚወራው ነገር እንዴ መጠራጠር ጀመርኩ ትላለህ። ለማንኛውም ሐሳብ የሰጣችሁ ሰዎች በሙሉ እናመሰግናለን ለሐሳቡ። ቱ ቢ ኦነስት አሁን ገና ወደ ቤት ስገባ ነው ቪዲዮ ምናምን የሰማሁት። ላይክ ይሄ ሐሳቡን የተናገረበት አንድ ሁለት ሶስት ሐሳቦችን መስጠት እፈልጋለሁ እውነት ለማውራት። አንደኛ ያው ከዚህ ሰዎች ምን እናስተውላለን ምን እንማራለን የሚለው ነገር ትናንት አንድ ያነሳነው ሐሳብ አለ። ኢቭን እንደ ቀለሜ እኔ ኤርሚያስ እያልኩ አልጠራውም ይቅርታ አድርጉልኝና እንደ ቀለሜ አይነት ፕሮቴስታንቶች ቤተክርስቲያን እስከተሰደበች ድረስ ከማንም ጋር ከማንም ጋር ህብረት ሊፈጥሩ እንደሚችሉ አስተውለናል። ትናንት ተናግረናል። ለምሳሌ ስላሴን ከምትሳደብ ክርስቶስ ኢየሱስን ከምትሳደብ በጣም ብዙ አጸያፊ ነገሮችን ክርስቲያኖች ላይ ከምትናገር ሰው ጋር እነዚህ ሰዎችን ሁሉ እስከማሞገስ ድረስ ቤተክርስቲያን እስከተሰደበች ድረስ እነዚህ ሰዎችን እስከማሞገስ እንደሚሄዱ አንድ ያስተዋልነው ነገር አለና ይሄ ምንም ህሊና ያለው ሰው ራሱ ጀጅ የሚያደርገው ነገር ነው። ምን አይነት ሰዎች እንደሆኑ ፐርሰናሊቲያቸው ምን አይነት ሰዎች እንደሆኑ የምናስተውልበት ነገር ነው። ሁለተኛ እንደው የእውቀት ማነስ ደግሞ እነዚህ ሰዎች ጋር እንዳለ እናስተውላለን። ለምን ከተባለ ክራይቴሪያ ሲያወጡ ዲያቆን ካልሆነ እንዲህ ካልሆነ ቅብር ጥስ እየተባለ ሲወራ ሰምተናል። እውነት ለማውራት ለመሸሽ ማለት ነው። ዲያቆናትም ሆነው ውይይት ጥሪ ያቀርባሉ። እሱም ቢቀበሉ መልካም፣ ካልሆነ ግን እንደው ደምረው ዲያቆን ሆኖ ነው ውይይት ጥሪ የተቀበሉት። ኦኬ ቀለሜ ከደምሮ ጋር ልወያይ ያለው ደምሮ ዲያቆን ሆኖ ነው። ምን ያህል ደብል ስታንዳርድ እንደሆኑ እኮ እንድታስተውሉ ነው ጋይስ። ደምሮ ዲያቆን አይደለም፣ ቅርብ ጊዜ ወደ ቤተክርስቲያን የተጨመረ ሰው ነው። ግን ከደምሮ ጋር እንዲጓግቶ ሊወያይ ነበር። ለምን ከተባለ ኦፍ ኮርስ ዊ ኖው ዛት። ስለዚህ አሁን ልክ ዮሐድ የውይይት ጥሪ ሲያቀርብ ኦር ሌሎች ወንድሞች የውይይት ጥሪ ሲያቀርቡ
አይ እንዲህ ካልሆኑ ተብሎ ክራይቴሪያ ከወጣ ፍራቻ ነው። ይሄ ምንም ጥያቄ የለውም። ይሄ ምንም ትናንት አልተወለድንም ሁላችንም አይደል? ማንም ሰው የሚያስተውለው ነገር ፍራቻ ነው። ለዛ ነው ቀለሜ ይሄ በሯን ዘግታ የምታጨበጭብ የሚባል አባባል አለ። ሽሮ ተብለን ነበር ያደግነው። ስናድግ ግን ቀለሜ ነው ሊትራሊ በቃ ፈሪ ነው። በቃ እውቀት የለውም። መጽሐፍ ቅዱስና የአባቶች ትምህርት ላይ እውቀት የለውም። ኦኬ ገርላትንም ቢሆን በዛው ልክ ሚስ ኢንተርፕሬት እያደረገ ሁሉ ቁጭ ብሎ የመሳደብ መንፈስ አብሮት ያለ ሰው ነውና እኔ በዚህ ደረጃ ሁሌ የምሬን ነው የምላችሁ፣ በዚህ ደረጃ ቦታ ሊሰጠው የሚገባ ሰው ራሱ አይደለም። እውቀት የለውም። ሰው መናቅም አይደለም ይሄ መታበይም አይደለም። ነፃ የሆነ ሰው ነው እግዚአብሔር በሚያውቀው። ኦኬ ሌላ እነዚህ ነገሮችን ካስተዋልን ግን እኔ ሰውየው ፐርሰናሊ ራሱ ምን አይነት ችግር እንዳለበት አንዳንድ ነገሮችን ላስታውሳችሁ ፈልጋለሁ ከይቅርታ ጋር ማለት ነው። አንደኛ ምንድነው ከተባለ ያው ቀለሜ እንደምታውቁት ስራ አይሰራም። እኔ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ ያለበት ሰው ጋይስ ምን አይነት ሰው መሰላችሁ? አሁን ድንገት እየሳቀ እያወራ ምናምን ነገር የሆነ ሰዓት ማልቀስ ይጀምራል። የማንነት ቀውስ ያለበት ሰው ከምልክቶች ውስጥ አንዱ ምንድነው? የሆነ ሰዓት እያወራ አውት ኦፍ ኖዌር እየሳቀ የሆነ ሰዓት ያለቅሳል። እንግዲህ ሪከርድ የምታዩ ሰዎች ምናምን ነገር ቀለሜ እንደዚህ ነው። ያወራና የሆነ ሰዓት ለቅሶ ይጀምራል። ይሄ የማንነት ቀውስ ያለበት። ይሄን ከምንድነው የመጣው ከተባለ እንግዲህ ከዚህ በፊትም እንደሰማነው ከራሱ ወንድሞች እንደሰማነው ስራ አይሰራም። ኦኬ ሚስቱ ናት የምታስተዳድረው። ቤት ቀኑ ሙሉ ቁጭ ብሎ የሚውል ሰው ነው። ይሄ ደግሞ ባይት ሰልፍ ሰዎች ላይ የሚያመጣው ጭንቅላት ላይ የሚያመጣው መቀንጨር አለ። ራሱን ችሎ የሚያመጣው መቀንጨር አለ እና ይሄ ነገር ተጽዕኖ አሳድሮበታል ብዬ አምናለሁ። እውነት ለማውራት ተጽዕኖ አሳድሮበታል ብዬ አምናለሁ። ኦኬ ሁለተኛ ቀለሜ ሜቢ እንዳትረሳው እውነት ለማውራት $100,000 ተዋጥቶልህ አረሳነው። እሱንም ነገር እኛ እንደው ክርስቲያኖች ስለሆነ ነገሮችን አይተን ባላየ ስለምናልፈው ነው እንጂ $100,000 ተዋጥቶልህ ታመም ያለው ብለህ ያ ሁሉ ብር ከተዋጣለ በኋላ ጌታ ፈወሰኝ ብለህ ያን ሁሉ ፕሮቴስታንት ህዝብ ሿሿ የሰራውን ነገር አንረሳውም። ኦኬ ይሄ ረስተነው አይደለም ግን አይተን እንዳላየን ነገሮችን ስለምናልፍ ነው። እኛ ክርስቲያኖች እንደው የሰው ፐርሰናል ነገር ውስጥ ገብተን ማብኳት ስለማይመችን ነው እንጂ እንደዚህ አይነት ፐርሰናሊቲ እና ማይንድ ሴት እንዳለ ሁላ እናውቃለን። ከዛ ሁሉ ሰው ታመም ያለው ብለህ ብር ቀጥፈ ኢቭን የገዛ ወንድሞች ብሩን መልስ ኦር መታከመን አሳየን ብለው አይ ጌታ ፈውሶኝ ነው ብለህ እንደዚህ በዚህ ደረጃ የምትቀጥፍ ሰው ነህ። ኦኬ እረኛው ኤርሚያስ ምናምን እያልክ ደግሞ ሰውን ሸዋሸዋ ለመስራት አትሞክር። እውነታውን እናውራ ከተባለ ሶስተኛውና የመጨረሻው ሐሳብ ምንድነው? ያው የጆሹዋ ተከታይ ነው ፓስተር ቲቪ ጆሹዋ። ኦኬ ፓስተር ቲቪ ጆሹዋ እንደምታውቁት እንግዲህ ቀለሜ የእግዚአብሔር ሰው ነው ብሎ በተደጋጋሚ ከእግዚአብሔር ሁሉ ሪቪሌሽን አግኝቻለሁ፣ መገለጥ አግኝቻለሁ። ቲቪ ጆሹዋ የእግዚአብሔር ሰው ነው፣ የእግዚአብሔር ነብይ እንደሆነ እግዚአብሔር ራሱ አሳይቶኛል ብሎ ሚዲያ ላይ ቁጭ ብሎ የሚቀባጥር ሰው ነው። ቲቪ ጆሹዋ እንግዲህ ፐርሰናሊቲውን ስትመለከቱ በጣም ብዙ ጊዜ በእግዚአብሔር ስም ብዙ ሐሰተኛ ትንቢቶችን የሚናገር ሴቶችን፣ ህፃናትን በመድፈር የሚታወቅ ኢቭን ቅርብ ጊዜ ራሱ በትልቁ ዶክመንተሪ ተሰርቶበት በጣም መጥፎ ነገሮችን ያደርግ የነበረ ሰው እንደዚህ አይነት ሰውን የእግዚአብሔር ሰው ነው ብሎ የሚቀበል ሰው ሲጀመር ምን አይነት ተጽዕኖ ሊያደርግበት እንደሚችል ለእናንተ ተዋዋለሁ። ኦኬ ስለዚህ ቲቪ ጆሹዋን እንደ እግዚአብሔር ነብይ የሚቀበል ሰው ጤናው ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው። ኦኬ ጤናው ሁሉ ጥያቄ ምልክት ውስጥ የሚገባ ነውና እነዚህ ነገሮች ሰመራይዝ ስናደርጋቸው ምንድነው እኔ እንዳልኳችሁ ፐርሰናሊቲ ዲስኦርደር አለበት ብዬ አምናለሁ። የማንነት ቀውስ አለበት ብዬ አምናለሁ። ሮል ሞዴል አድርጎ የሚያያቸው ሰዎቹም ጤነኛ አይደሉም። ሁለተኛ ሿሿ በመስራት በጣም የሚታወቅ ነው። ኦኬ ያው እንግዲህ ቅርብ ጊዜ አንዳንድ ወንድሞቹ ስላጋለጡት ነው እንጂ የቴሌቪዥን ጣቢያ ለከፍት ነው እንቅብርጥሴ ብሎ የሆነ ጨላም ሊሰበስብ እንደዚህ አይነት ሐሳብ እንደነበረው ሰምቻለሁ። ቤቴም ያን $100,000 ከበላ በኋላ ራሱ ቤቴ ጠቦኛል ኦር እንደዚህ ላይቭ ላይ እንደዚህ አይነት ሶሪም ስታወራ ሪከርዶች ሰምቻለሁ። ኦኬ እነዚህ ነገሮችን ግን እኛ ኢሹ አድርገን እኛ ትምህርት ላይ ትኩረት ስለምናደርግ ኢሹ አድርገን እንደው የራሱ ወንድሞች ይታዘቡ ብለን ተተናዋልና ኦቨርኦል ምንድነው አሁን ዮሐዴን እንዲህ ፎቶውን ለቃለው እንዲህ ላለው ማለቱ ምን ነው የሚያሳየው ከተባለ ዕውቀት እንደሌለው ተሳስተ ካሁን በኋላ እረኛ ነኝ ምናምን እንዳትል። ጭራሽ እረኛም አይደለም በግህም አይደለም ፍየልም አይደለም አንተ ምንም አይደለም። ተሳስተ ዕውቀት የለም። በደንብ አስተውል። ኦኬ ዕውቀት የለም። ሁለተኛ ደግሞ አጭበርባሪ ነህ፣ ቀጣፊ ነህ። ጴንጤቆስጣል ውስጥ እንዳሉ ብዙ ሐሰተኛ ነቢያቶችና መምህራን እንደነሱ ሁሉ አንተም አጭበርባሪ ነህ፣ ቀጣፊ ነህ። ምንም አዲስ ነገር የለው። ስለዚህ ጋይስ ከዝንብ ማር አይጠበቅም እንደሚባለው ከእንደዚህ አይነት ሰው መልካም ነገርም እንዳትጠብቁ። ኦኬ
የማንነት ቀውስ ካለበት አጭበርባሪ ከሆነ ሰው ሌባ ከሆነ ሰው ዕውቀት ከሌለው ሰው መልካም ነገር እናጠብቁና ትህትናም ከሌለው ሰው መልካም ነገር እናጠብቁ ለማለት ያክል ነው። ዮሐድ ምንም አይሆንም። እስከዛሬ የጠበቀው ጌታ ይጠብቀዋል። አዲስ ነገርም አይመጣም እና ይሄን ለማለት ያክል ነው። ዮሐድ እግዚአብሔር ያክብርልን። የተወሰነ ረገጥኩት መሰለኝ ሳላስበው። አይ ፓፓ አንቺ ይመስለኛል እኛ ያረጋግጠናል። በነገራችን ላይ ማንነት ቀውስ ብሮስኪ እናመሰግናለን። ጋዲ ቃሉት ያሰማልን። አይ ቲንክ አሁን ቴዶ ነው። ቴዶ ይቀጥል። ሰላም ለሁላችሁ፣ ሰላም ብያለሁ። የተከበራችሁ ታላላቆቼ እንዴት ናችሁ? ከታች ያላችሁ ሁላችሁ ወንድም እህቶች ሰላም ብያለሁኝ። ያው በርካታው ነገር ተብሏል። በታላላቅ ወንድሞች ብዙ ነገር ተገልጿል። በዚህ በደህንነቱም ጉዳይ፣ በጤና አጠባበቁም ጉዳይ፣ ከሃይማኖታዊ ነገሮችም ጉዳይ፣ ቴክኒካል በሆኑ ነገሮችም መነገር ያለባቸው ነገሮች በሙሉ ተነግረዋል ብዬ አስባለሁ። ጥቂት ሰው እንደው መገንዘብ ከቻለ ብዬ የምላቸውን የተወሰኑ ነገሮች ለማለት ያክል እንግዲህ ይሄ እንዴት ነው ልሳምህ ተብሎ መንከስ ይሁዳዊ ባህሪ ነው። ሲሾሙ ደግሞ መሸጥ የፈሪሳይ ባህሪ ነውና ይሄ ምንም የተለመደ ባህሪ ነው። በዚህ እምነት ውስጥ እንግዲህ በብዛት የሚንጸባረቁ ባህሪያት ናቸው እነዚህና ዮሐዴን በእንደዚህ አይነት መንገድ ሾፍሮ ባልሆነ መንገድ ምላሽ ለመስጠትና ለማምለጥ መሞከር እንግዲህ ጋዲዬ እንዳለ የጤንነት ችግር ነው። ያለ መሙላት ችግር ነው። የወንጌል የምንጭ ውሃ እጥረትም ጭምር የሚያመጣው ስለሆነ እንግዲህ ይህንን ድቀትም ለመከላከል አሁንም እንግዲህ ወደ ቅድስቲቱ ቤተክርስቲያን አይኖቻቸውን እንዲያማትሩ እንጠይቃለን። ከዚህ ውጭ ምንም አንልም። የኛ ቤት የታመመውን ትፈውሳለች፣ አልጋ ያዘውን እንግዲህ ቆሞ እንዲራመድ ታደርገዋለች እና ይሄ ድዊ ይሄንን የምትረዱት እንግዲህ ግጣሙ ይሄ እርስ በርሱ ራሱ የተገጣጠሙት ሰዎች ባህሪ የሚናገር ነውና እንግዲህ አንድ በሶስት መንግስታት ውስጥ 13 ጊዜ የፖለቲካ አቋሙን የቀየረ በጥቂት ዓመታት ውስጥ ሁሉንም ቤተ እምነቶች አዳርሶ ጥቂት እንግዲህ የቀሩት ምናልባት አሁን በተከታዮቹ ጊዜያት እነዛንም ይዋጃል ብለን እናስባለን። እንደዚህ አይነት ዓለም አቀፍ እብድ ጋር የተፈረመ ውል ስምምነት ነው። እርግጥ ያው ግም ለግም ነው ነገሩ፣ በጋራ ሊያዘግሙበት የሚችል ነው። ፍቻቸው ግን በቅርቡ እውን ስለሚሆን እዛ አካባቢ ላይ ብዙ የምትጋጋጡ ሰዎችና እየሄዳችሁ ማገዶ የምትሆኑ ሰዎች አሁን በእንደዚህ አይነት ደረጃ እውነት ሲገለጥ እነሱ ዋው በቃ አንጫጫ ናቸው ብሎ ነው የሚያስቡት። ባይዘዌ እንደ መሀይም ደፋር የለም ይባላልና እንደዚህ ጨዋ ሰዎች ብዙ ጊዜ ደፋር ናቸው። ይሄ ዕውቀትን በአምባገነንነት መሸፈን ይፈልጋሉና አምባገነንነት ደግሞ መገለጫው አንዱ ይሄ ነው። ባልተወራ ባልተነገረ ነገር ነገሮችን ማሳየት መፈረጅ ማለት ነውና እንደዚህ ስለሆኑ የጋብቻቸው መፍረሱ ስለማይቀር የሌሎቹ እንደፈረሰ አይደለም የግለሰብ ይቅርና የሃይማኖት የእምነት እንደዚሁም ደግሞ ጓደኛም ጭምር ግንኙነቶች ሲፈርሱ ስላየን እየሄድን ማገዶ ባለመሆን ብንተባበራቸው ጥሩ ነው ብዬ አስባለሁ። ቅድም የተወሰኑ ሐሳቦች ሲነሱ ከታች የተንጸባረቁ የተወሰኑ ነጥቦችን ተመልክቼ ነበር። ይሄ ምንድነው የግለሰብን ችግር ተቋማዊ አታድርጉት የሚል ማለት ነው። እኔ ደግሞ ባጻፈው ይሄን ችግር ከተቋም ውስጥ ጎትታችሁ አውጡት ብዬ መክራለሁ። ለዛኛው ቤተ እምነት ጥቂት ባለጤናማ አይምሮች መኖራችሁን ጥቂትም ባትሆኑም ብዙዎች ልትኖሩ እንደምትችሉ እንገምታለን፣ ቅድም ኢዮባ እንደተናገረው። ነገር ግን ይሄ የተቋሙ ካንሰር ሆኗል። ምክንያቱም ተሳዳቢዎችን ቆሞ አሞግሶ አቅፎ ፎቶ መነሳት የእናንተ መሪዎች ጠባይ ነው። በእርግጠኝነት አንድ ጉዳይ በደንብ ነገሩን ማሳየት ይችላል ብዬ የማምነው የአቤል አቡና ጉዳይ ነው። አቤል አቡና ምን ያህል ባለጤናማ አይምሮ እንደው ተቻችሎ ነገሮችን በወንጌል ብቻ እንሂድባቸው ብሎ የሚያምን ሰው ምን እንደደረሰበት የምታውቁት ነው። እሱን ያገተው ሰው ሌላው ዓለም ላይ ቢሆን ኖሮ ምን ይደረግ ነበር? ኢትዮጵያ ውስጥ ግን ለጥቂት ቀናት የህግ ጥበቃ ነው የተደረገለት። አሁን በህግ ቁጥጥር ስር ዋለ እንላለን። ሰው በህግ ቁጥጥር ስር የዋለ መስሎ የህግ ጥበቃ ነው የተደረገለት። ይሄ የሚያሳየው በተቋም ደረጃ እንደዚህ ያሉ ክፎች እንግዲህ እየተዘሩ እየበቀሉ መሆናቸውን ማሳያ። ስለዚህ አሁን የዮሐዴ እንደውም ቁልጭ ብሎ የመጣ ነገር ስለሆነ በጣም ሼም ስለያዛችሁም ጭምር ነው ብዙዎች ገብታችሁ አይ ተቋምን አይወክልም ምናምን የምትሉንና
ተቋምን የማይወክለው እናንተ ስለሌላችሁበት ሳይሆን እነዚህ ሰዎች ስላሉበት ተቋምን ይወክላል። ምክንያቱም ከእንደነዚህ አይነት ጤናማ አእምሮች ይልቅ ጤናማ ያልሆኑ አእምሮች ቦታውን ስለተቆጣጠሩት ማለት ነውና እንደዚህ ያሉ ግፊቶች የሆነ ነገር ላይ ኃይለኛ ለመሆን የሚሞከሩ ነገሮች ቅድም መምህር ብሬ እንደተናገረው ጮክ ብለን እንድንናገር ነገሮችን ድምቅ አድርገን እንድንመለከታቸው ያደርገናል። በተረፈ ዮሐዴን በተመለከተ እየተሰነዘረ ያለው ማስፈራሪያ ምናምን እናንተ የምትበክሉት አየር አያስነጥሰውም አይደለም ፎቶን ማውጣት ይቅርና ማለት ነው። ትናንት በአይን የሚታወቁ ምናልባት ለዚሁ ለያዙት የወንጌል ዓላማ የሐዋርያዊ ጉዟቸው እንዲስማማ የሐዋርያዊ አገልግሎት ጉዟቸው እንዲስማማ በሚል እንጂ ፎቶ ከፍ ተደርጎ ቢታይ ልንማርበት የምንችለው ታላቃችን መምህር። ስለዚህ እሱ ላይ ልታደርሱ የሆነ ምናምን ይሄ ማውራታችሁ እንደቀላል አናየው። ምክንያቱም የእናንተ ተልእኮ እሱ ስለሆነ ከወንጌል ይልቅ የተላካችሁት ለሌላ አይነት መበረስ ስለሆነ የምትከተሏቸውም ሰዎች የዚህ ነገር ማሳያ ስለሆኑ እንደቀላል አናየው። ወንድማችንን እግዚአብሔር ይጠብቀዋል። ከእግዚአብሔር በታች ደግሞ እኛ ወንድሞቹ ለሌሎች መሰል ወንድሞች እንደሆነው አይናችሁ እያየ ከወጥመዳችሁ ያመርጣል አይደለም። ይሄ ከስለት አፍ የተረፉ ወንድሞች ስላሉን ማለት ነው። ተንኮልና ግፋችሁ ስለማይሳካ በትክክል ወደ ወንጌል መምጣት ብትችሉ በጣም ጥሩ እስክትመጥኑ ድረስ ግን እኔ ግን እንደው ወንድሞቼ መዳፈሪያ ይሆንብኝና በዚህ ጉዳይ ተደጋጋሚ ሐሳቦችንም ሰጥቻለሁ። እስኪመጥኑ ድረስ እንደው ብንተዋቸው ለእንደዚህ አይነት ሰዎች በጣም አሪፉ ነገር ብዬ የማስበው መርሳት። በተለይ ዮናስ ሙሉነ ለሚባል ሰው ኦርቶዶክሳውያን እመኑኝ ከረሳ ነው በቃ ረሳ ነው። እሱ በየትኛውም ሁኔታ አለመረሳት ነው የሚፈልገው። ማለት በኔጌቲቭም ቢሆን ተነስቶ በቃ ይሄ መቀጥቀጡን ይፈልገዋል። ማለት ሲሰደብ እንደ ጸጉር ቅቤ ነው ለሱ ያጠነክረዋል። እና እንደዚህ አይነት ባህሪያት ያሏቸው ሰዎች ስለሆኑ እንደው እስኪመጥኑ ድረስ ለዚህ የወንጌል ውይይት ክርስትናዊ ውይይት እስኪመጥኑ ድረስ እንደው ብንተዋቸው የሚል ሐሳብ አለኝ። ዮሐድን በተመለከተ ቅንጣት ታክል አጠገቡ ሊደርስ የሚችል ክፋት እንደሌለ በእርግጠኝነት ለመናገር ወዳለሁ። ቅድም በየመሃሉ ብሩኬም ሐሳብ አንስቶ ሲናገር የነበረው የቤተሰቡን ቁጥር እናብዛ የሚል ነገር ሲል ነበርና በጠቅላላ ቤተሰቦቼ ባለፈው ወንድም ብሩኬ 21 እንደዚህ 1 ሚሊዮን ፎሎወር ሲገባ በደንብ ስናገረው ነበር። በርካታ ዕቅበተ እምነት ላይ የሚያገለግሉ ታላላቆቻችን በእውነት የሚያሳፍር የቤተሰብ ስብስብ ነው ያላቸው። ቤተሰቡን ለሌላ አይነት ትምክህት አይደለም የምንፈልገው፣ ለወንጌል አገልግሎት። መዝሙረ ያሬድን የት ነው የት ቦታ ላይ ነው ያለው? በዚህ ልክ ብቻ ነበር መደመጥ የሚገባው? ዮሐዴ እዚህ ጋር ነው መገኘት የነበረበት? እነ ዮባ እዚህ ቦታ ላይ ነበር መገኘት የነበረባቸው? ይሄ የምር ዝም ብለን ይሄ እንትን ይሆን ሰዎች እንደሆነ የላይ አይነት ሰዎች እንደሆነም ብቻ ነውና እንደ ምሳሌ ጠቀስኩ እንጂ ሁሉንም በሚባል ደረጃ በትክክለኛው ቦታቸው ላይ ማስቀመጥ አለብን እንዲደመጡ። ባይዘው በጣም ሊደመጥ የተፈለገ ሰው ካለ ከፍ ተደርጎ እንዲቀመጥ ይፈልጋል አይደል? ለምን ሲናገር ታች ድረስ እንዲሰማ። ስለዚህ እነኚህን ወንድሞቻችን በእውነት ባለውለታ ናቸው። የዚህ ዘመን የቅድስት ቤተክርስቲያናችን ያው ለራሳቸውም ቢሆን ባለውለታ ናቸው። ለራሳቸው ለኛ ቢሆንም ነገር ግን ባለውለታ ናቸው። ስለዚህ የሚገባው ቦታ ላይ በማስቀመጥ እነዚህን ወንድሞቻችንን የበለጠ እንዲደመጡ ማድረግ መቻል አለብን። ዮሐዴ 100,000 ቤተሰብ ያፈራል። ግን ዮሐዴን 100,000 ቤተሰብ እናስገባው ብሎ ማለት ለኔ አሳፋሪ ነው። እያሳፈረኝም ነው ማድረግ። ምክንያቱም ከዚህ በላይ የሚገባው ወንድም ስለሆነ እየተከፈለ ያለውን ዋጋ እንዲህ በቀላል ባትመለከቱት ወንድም እህቶቻችን በጣም ጥሩ ነው ብዬ አስባለሁ። የታላላቆችን ፎቶ በብዙ መንገድ እናየዋለን። እዚህ ማህበራዊ ሚዲያ ላይ ትለጣጥፉታላችሁ እንደ ጉድ። የመዝሙሩን ማድመቂያ ነው፣ የምኑን ማድመቂያ ነው። ነገር ግን እንዲደመጡ ማድረግ ካልቻልን ግቡን አልመጣም ማለት ነው። ስለዚህ የወንጌል ተልእኳቸው የተሳካ እንዲሆን አስፈላጊው የቤተሰብ ከበባ ያስፈልጋቸዋል ለሁሉም ብዬ ነው የምለው። ዮሐዴ ሲዝናል ስለሆነ ባለው ሁኔታ መግባት አለበት ተብሎ ስለታመነ ካልሆነ በቀር በተረፈ ግን እንደው እኛ እኮ ተናግረው ነው ዮሐዴን እንደዚህ ያስገባ ነው እንዳይሉ ከቀናት በፊት እኔ ላይቭም ላይ ስናገር የሰማችሁ ሰዎች ምስክር ትሆናላችሁ። ያው እንደዚህ አይነት ጠባይ ስላላቸው ማለት እና ወደዛ እንዳይወስዱት አደራ አላለሁ። በተረፈ ምን እንላለን? ይሄ ከማይለቅ ድውያቸው እንግዲህ መድኃኒዓለም ይፈውስልን ነው። ሌላ የምጨምረው ነገር የለም። እግዚአብሔር ይስጥልኝ።
እሺ ቴዶዬ እናመሰግናለን፣ ቃልት ያሰማልን እና ደግሞ በዚህ አጋጣሚ እንደውም ቴዶዬም እንደውም የዮሐዴን የ100,000 ቻሌንጅ አንድ ቪዲዮ አደራ ጥዬብሃለሁ እና እናመሰግናለን ቴዶዬ። እሺ ብሩስኪ ቴዶዬ እናመሰግናለን። እሺ ከዛ ያሬዶ ከዛ ታላቁ እያለን እንቀጥላለን። እንደ አገባባችሁ ሁላችሁ እንኳን ደህና መጣችሁ ብያለሁ አስቀድሜ። ያሬዶ ይቀጥል። እሺ ብሩኬ፣ ዮሐድሻ ታላቅ ወንድም ቴዶም ሰላም ብያለሁ። ኢዮባ፣ አንትሽ፣ ኡስታዝ ፎይ፣ አብርሽ፣ ዲያቆን ታላቁ ሁላችሁንም ገዝተር ያላችሁ ወንድሞቻችን ታላላቅ ወንድሞች እንዲሁም ታች ያላችሁትና ወንድሞቻችን ሰላም ብያለሁ። ቤቴን ከፍቼ ነበረ ይህንኑ ርዕስ እያወራው ነበረ እና ለምን ሰብሰብ አንድ ቦታ ብዬ ነው ዘግቼ የመጣሁት። ያው ሌሎችም እየመጡ ነው ማለት ነው እና ስላሰባሰባችሁ እናመሰግናለን። እኔ አጭር ነገር ነው የምናገረው። የመጀመሪያው ኦርቶዶክስ ቤተክርስቲያን ያላፋቀረችው ተቃራኒ እምነት እኮ የለም። ባይዘወይ ሁሉም ተፋቅረዋል። እኔ እንደው በጣም ባለውለታቸው ናት ቤተክርስቲያን ለነዚህ በጣም እንደ ጠላት ለሚታዩ ለነበሩ ግን መፋቀሪያ ሆናለች። ለምሳሌ ተሐድሶና ጴንጤ ይፋቀራሉ። መሀል ላይ ማን አታክ ለማድረግ ኦርቶዶክስን አታክ ለማድረግ ግን ተሐድሶ ጴንጤ መሆን አይፈልግም። ጴንጤዎችም ወደ ተሐድሶ ሄደው ከሙዚቃው ከጭፈራው ከክላክሱ ከምኑ ከጃዙ ከጭሱ መውጣት አይፈልጉም። ግን ኦርቶዶክስ የምትባል መሀል ላይ ስላለች ይዋደዳሉ። ኦኬ ሲጠየቁ ግን ኢንዲቪዥዋሊ አንዱ ወደ አንዱ መሄድ አይፈልግም። ግን ማናት በመሀል ያለችው ኦርቶዶክስ። ስለዚህ አንደኛው ቤተክርስቲያን ያላፋቀረችው የለም። ቤተክርስቲያን ጴንጤቆስጣልና ሉተሪያንንም አፋቅራለች። በሁለቱ በትምህርት አይገናኙም። ግን ኦርቶዶክስ የምትባለው አሁንም አፋቅራቸዋለች። በጣም ያፋቀረቻቸው አንድ ላይ ይሰበሰባሉ። ለብቻቸው ግን መናገር ሲጀምሩ ግን አንዱ አንዱን ያወግዛል፣ አንዱ አንዱን ሊባላ ይደርሳል። አሁን ደግሞ ኤቲስት በቅንፍ እስልምና ለእስልምና የሚጫወቱ ቨርሰስ ጴንጤዎች ሆኗል ማለት ነው። አሁን አንድ ሰው ሁለት ሰው ነው እንዳትሉ ኮመንቱን ገብታችሁ ማየት ነው። ይሄ የተለቀቀው ቪዲዮ ላይ የጴንጤዎቹ ደስታ የማጆሪቲ ጴንጤ ደስታ ነው የምላችሁ። ማንም ከጴንጤዎቹ መካከል ይሄ ነገር ትክክል አይደለም። እነዚህ ኤቲስት ስላሽ ሙስሊም የሆኑ ሰዎች ክርስቶስን የሚሳደቡ ናቸው። እንዲሁ ስለ ክርስቶስ ግድ ቢላቸው ማለት ነው። ክርስቶስን የሚሳደቡ ናቸው። ስላሴን አይቀበሉም፣ ክርስቶስን አይቀበሉም። ኦኬ ብዙ ሰዎችን እንደ እስልምና ሲቀበሉ እኮ የሚጠሩ ናቸው እኮ እነዚህ ሰዎች። አረ እኔ ስሟን መጥራት ስለማልፈልግ ነው፣ እውቅና መስጠት ስለማልፈልግ። አንድ ሰው ሻሃዳ ሲይዝ እኮ የምትጠራ ናት፣ ነይ ተብላ የምትጠራ ናት። ምንም ምስክር የምትሆን ለምን አይነት ምስክር? ክርስቶስ ሲካድ አምላክ አይደለም ሲባል ቁጭ ብላ ምስክር የምትሆን ናት። እችንም አፋቀረች። ቤተክርስቲያኗ ስላለች አፋቀረቻቸው ማለት ማንን? እነ ኤርሚያስንና ግሩፖቹን እንዲሁም ሌሎችም ማለት ነው። እና አንድ ቪዲዮ ከተናገሩት በጣም የገረመኝ ነገር ዮሐድዬ ምን ብሎ ተናገረው? እስልምናን ሲናገር የነበረ ሲል በጣም የገረመኝ። ኦኬ ይሄ ማለት ነው ሀሳብ እዚህ ላይ መስጠት ስለፈልግ እሺ፣ ይኸው ስሙት። እጄ ላይ ፎቶ አለ የማን የዮሐድ። ነገር ግን ኢቭን እንኳን ለእኔ ትሰጠኛለህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላክልኝ ለእኔም እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው። ሰማችሁ? እስልምና ላይ ምን ሲል የነበረው አፉን ሲከፍት የነበረው አለ ማ ኤርሚያስ። ዮሐድዬ እስልምና ላይ አፉን የከፈተው ሐሰትን ለመናገር ለመግለጥ ነው። ኦኬ ዮሐድዬ እስልምና ላይ ኤፎይም ቢሆን ሁላችንም ቢሆን በተለይ ኤፎይ ከዛ ምን ለመናገር ነው? ስህተት እንዳው ለመናገር ቻሌንጅ ለማድረግ ነው። ይሄ ክርስቲያን ነኝ ብሎ ለራሱ ለሚቆጥር ሰው ደስታ ሊሰጠው ይገባል አይደል? ምክንያቱም መሐመድ ክርስቶስን ክዷል። ለመሐመድ ክርስቶስ አምላክ አይደለም። ዮሐድዬ ይሄን ቻሌንጅ ማድረጉ ለኤርሚያስ ምን ሆነ? ስድብ ሆነ ማለት ነው። አፉን ከፈተ እስልምና ላይ ያለ ኤርሚያስ ወንጌላዊ ነኝ ባዩ ክርስቲያን ነኝ ባዩ። ስለዚህ ምን አደረገ ማለት ነው?
ኦርቶዶክስን አታክ ለማድረግ ስለተፈለገ አሁን እስልምናን የሚናገር ሰው ለኤርሚያስ ምን ሆነ ማለት ነው? ጠላቱ ሆነ ማለት ነው። በጣም የገረመኝ ፓርት ነው። ኢየሱስ የተነካ ኢየሱስ የተሰደበ ብሎ እኮ አንድ ሰሞን ሲያር ነበረው ኤርሚያስ። ዛሬ ምን መጣና ነው እስልምናን የሚናገሩ ሰዎች ለኤርሚያስ ጠላት የሆኑት? እስልምናን ቻሌንጅ ስላደረገ ዮሐድ እንዴት ጠላት ይሆናል? ስለዚህ ፐርፐዙ እስልምናን ከቨር አድርጎ ወይም ከእስልምና ጋር አንድ ላይ ሆኖ ቲም አፕ አድርጎ ኦርቶዶክስን አታክ ማድረግ ነው። ቅድም እንዳልኩት ኦርቶዶክስ ያላፋቀረችው ማንም ስለሌለ ሁሉንም አፋቅራለች። ስለዚህ እዚህ ያላችሁ ክርስቲያኖች፣ በተለይ ደግሞ ፕሮቴስታንት ውስጥ ያላችሁ ምን ላይ እንደቆማችሁ ልታውቁ ይገባል። የጌታችን የኢየሱስ ክርስቶስ ቤተክርስቲያን ፈሪሳውያንን፣ ሰዱቃያንን፣ አሕዛብን ቻሌንጅ ለማድረግ ብሌንድ አላረገችም፣ አልተመሳሰለችም። ከሆነ ሌላ ጋር ተቃራኒ ሆና ህብረት አድርጋ ሌላውን ቻሌንጅ አላረገችም። ምክንያቱም የጌታ ቤተክርስቲያን የክርስቶስ ቤተክርስቲያን እውነት ናት። ከሰይጣናት ማህበር ጋር፣ ከመናፍቃን ጋር፣ ከአሕዛብ ጋራ፣ ክርስቶስን ከሚክዱ ጋራ፣ ስላሴን ከሚክዱ ጋራ ህብረት አድርጋ አታቅም። የገሃነም ደጆች አይችሏትም ተባለ። የገሃነም ደጆች ተባሉ ልክ እንደ ኤርሚያስ ያለ በክርስትና ማሊያ ተሸፍኖ ምን የሚያደርግ ከክርስትናን ከሚሰድቡ የክርስቶስን አምላክነት ከካዱ ጋር ህብረት የሚያደርጉ ማለት ነው። ኦኬ ይሄንን ትክክለኛ አእምሮ ያላችሁ ፕሮቴስታንቶች ልታስቡ ምን እያደረግ ነው ልትሉ ይገባል። እንደፈለጋችሁን ህብረታችሁን አድርጉ፣ ከኤቴስት ጋር አድርጉ፣ ከእስልምና ጋር አድርጉ፣ እሱ የኛ ጉዳይ አይደለም። ግን ይሄን የምታደርጉት የጌታ የክርስቶስ አምላክ እንዲሁ በቃ ይቆረቁረናል የምትሉ መሆናችሁ ደግሞ ያስቃል። ተንኮለኛ ናችሁ ማለት ነው። መሰሪ ናችሁ ማለት ነው። ሌቦች ናችሁ ማለት ነው። አጭበርባሪ ናችሁ። ድራማ ሰሪዎች ናችሁ። ፖለቲከኛ ናችሁ ማለት ነው። ከአጋንንት ጋርም ህብረት ታደርጋላችሁ ማለት ነው። ዋናው የክርስቶስ ኢየሱስ ቤተክርስቲያን በደንብ ትደበደብላችሁ ይገፋላችሁ እንጂ ከአጋንንት ጋርም ህብረት፣ ይሄ እውነት ነው። ሁሉም ፕሮቴስታንት ላይሆን ይችላል። ሁሉም ፕሮቴስታንት እንደዚህ ላይሆን ይችላል። ግን ማጆሪቲው ግን ወደዚህ አይነት ነገር ውስጥ ኮመንቱን ብታዩት፣ አሁን ቪዲዮውን ከፍቼ ኮመንቱን ብታዩት አንድም ፕሮቴስታንት ይሄ ነገር ትክክል ነው ያለ የለም። እንዲሁም በደስታ ሼር እያደረጉ ዲዩት እያደረጉ ነበር ያዩት። ስለዚህ ፕሮቴስታንቱ የሚናፍቀው ይሄን ነበር ማለት ነው። ምን ከእስልምና ጋር ህብረት አድርጎ ከኤቴስት ጋር ህብረት አድርጎ ኦርቶዶክስን ምን ማድረግ አታክ ማድረግ። ይሄ የፕሮቴስታንት ቤተክርስቲያን እውነተኛ የክርስቶስ ቤተክርስቲያን እንዳልሆነች ማሳያው ነው። ለምሳሌ እኛ ኦርቶዶክሳን እዚህ ያለን ፕሮቴስታንትን ቻሌንጅ ለማድረግ ከኤቴስት ጋር ህብረት አድርገን አናውቅም። ፕሮቴስታንትን ቻሌንጅ ለማድረግ ከሙስሊሞች ጋር ህብረት አድርገን አናውቅም። ለምን? ትክክለኛ የክርስቶስ ቤተክርስቲያን ምን ስላልሆነች እንደዚህ አይነት ባህሪ የለባትም። ራሷን ችላ ትቆማለች። የአጋንንት ልጆች የሲኦል ልጆች የተባሉ ይዋጓታል፣ ይገፏታል፣ ግን አትወርቅም። ድል የምታደርጉ ቤተክርስቲያን ናት። ስለዚህ ይህንን በደንብ እንድታውቁ እፈልጋለሁ። ይህን ሰሞን እየተደረገ በተረፈ ዛቻው ማስፈራራቱ ምናምኑ ስንፍና ነው። ተዉት፣ ድራማ ነው፣ ፖለቲክስ ነው። እስልምና ላይ የሚሰሩ መሐመድ እውነት ለሁሉ፣ ዳንኤል እውነት ለሁሉ፣ መሐመድ፣ ዳንኤል፣ ሌሎችም አሉ ፎቶቸው የማይታይ አንድም ቀን እኛ እነዚህ ልጆች አሳልፈን እንሰጣለን ብለን አናውቅም። ምክንያቱም ይሄ የክፋት ጥግ ነው፣ ብልግናም ነው፣ አጋንንታዊነት ነው። አንለውም፣ ወደፊትም አንለውም። እነሱ ስላደረጉት እኛ በእነሱ ልክ አንወርድም። ስለዚህ ዮሐድይን ዝም ብሎ ለማስፈራራት ውይይት ለምን ጠራኸኝ ብሎ ውይይት ለምን ተጠራው ብሎ ሰው እስልምና ላይ አፈን ስለከፈት ፎቶን አውጣለሁ ይላል እንዴ? እስከ መቼ ነው እንደዚህ የሚፈራው? ዲያቆናት ያናግሩኝ አለ። ሌላው ደግሞ ዮሐድይ ቅድስና የለውም ተባለ። ቅድስና የለውም ዮሐድ ቅድስና ስለሌለው ለኔ አይመጥንም ተባለ። ዲያቆናትን ኦኬ እሺ፣ ዲያቆናታንም ጥሪ ያቀረበ ዲያቆን መኩ ጥሪ ያቀረበ። ይሄው ዲያቆናት እኔ ታላቋለን ያለው እኔ ምን ጨምርልሃለን። እንግዲህ አሁን መጨረሻ ላይ ሲኖዶስ ወይ ጳጳስ ትል ይሆናል ማለት በዚህ አይነት ፓትርያርክም ትል ይሆናል። ኦኬ እኛም ደሴም ርዕስ ወንድሞቻችን ባነሱ በጥምቀት በቅዱስ ቁርባን በነገረ ስላሴ በእነዚህ ሁሉ ልንዋይ እንፈልጋለን። እንግዲህ ዲያቆን ከሆነ መስፈርቱ ኦኬ። እንግዲህ አሁን ጳጳስ ስላለ ማለት ነው። ስለዚህ ኦርቶዶክሲያን ወንድሞቻችሁን በደንብ አድርጋችሁ የፎሎ እያረጋችሁ ዲዩት ሼር እያረጋችሁ የሚሰሩትን ቪዲዮ ኢንካሬጅ የምታደርጉበት የፕሮቴስታንትን ደግሞ ድራማ፣ ፖለቲክስ፣ ክፋት፣ ተንኮል ኦርቶዶክስን ለማጥቃት ከማንም ጋር ህብረት እንደሚያደርግ ከማንም ጋር
ከእስልምና ጋር የሚሆን ከኤቲስት ጋር የሚሆን ከሌላም ጋር የሚሆን ህብረት እንደሚያደርግ ያየንበት ነው። የሁሉ አይደለም፣ ጥቂቶች ንጹህ ጭንቅላት ያላቸው ፕሮቴስታንቶች አሉ። ማጆሪቲው ግን ወደዚህ አይነት ማይንድ ሴት መጥቷል። ይሄ ደግሞ ትክክለኛ የክርስቶስ ቤተክርስቲያን የእናንተ እንዳልሆነ ማሳያ ነው። የእኛ ደግሞ እንደሆነችም ደግሞ በግልጥ በደንብ ማሳያ ነው። ዮሐድዬ እግዚአብሔር ካንተ ጋር ይሁን፣ በርታልን ወንድማችን። በጣም ካንተ ብዙ ተምረናል። እንኳን እኛ አይደለንም ሙስሊሞቹ እንኳን ይመሩባል። ፕሮቴስታንቱ ሳይቀር ስለ እስልምና ያወቀው አንተና እፎይ ሌሎችም ካሉ ወንድሞች ነው። ኦኬ ዛሬ ግን ምን ሆነ ማለት ነው? እስልምናው ላይ ዮሐድ ተናገረ። ስለዚህ ፎቶ ይወጣ ብሎ ኤርሚያስ ወንጌል ላይ ነኝ የሚለው እና ዮናስ ምናምን ተሰብስበው ሌሎችም ተሰብስበው እንደዚህ አይነት የሰነፍና ክፉ የሆነ ሐሳብ ሲዶልቱ ከኤቲስትና ከእስልምና ጋር ሲፋቀሩ ህብረት ሲያደርጉ አይቼ በጣም አፍር ያለውም አስቅ ያለውም ግን ደግሞ የሚጠበቅ ነው። ባይዘወይ የሚጠበቅ ነው። በቃ ሁሉም ኦርቶዶክስ ላይ ተባብሮ ሆዳቸው አምላካቸው ኖራቸው በክብራቸው እንደተባለው ሁሉም ኦርቶዶክስ ላይ አንድ ይሆናል፣ ይፋቀራል። ዋና ኦርቶዶክስ ትጠቃ የሚል አቋም ይዞ ስለሆነ ማለት ነውና ማነው ዮሐድዬ በርታ፣ እፎይም በርታልን። ሁላችሁም እዚህ ያላችሁ ኢዮባም፣ ቴዶም፣ ባሩኬም ታላቁ እንዲያቆን ሁላችሁንም በአገልግሎታችሁ በርቱ። እኛም ከእናንተ ስለሆነ እንበረታለን፣ እንማራለን። እግዚአብሔር ይስጥልኝ። ባሩኬ አመሰግናለሁ። ይቅርታ ካረዘምኩ። ያሬዲ ቃሉት ያሰማልን። እግዚአብሔር አምላክ ያክብርልን። ያሬዲ ትክክል ነው። ያሬዲ ዮሐዴ እስኪ ድምፅ አሰማ፣ ምናልባት እንዳይዘረግፈን ካሰማም ስለቆየ አመስግንና ከዛ ታላቁን ከዛ ኡስታዝም አሉ ኡስታዝ አንተሽ ከዛ አብርሽ ተቀለልና እንወጣለን። ዮሐዴ ድምፅ አሰማን እስኪ ብሎ እስኪ። እሺ ሁላችሁንም እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ያሬዶ ቴዶ እፎይም እንኳን ደህና መጣ። አብርሽ ታላቁ እንዴት ናችሁ? ሰላም ብያለሁ። ሁላችሁም እንዴት ናችሁ? እግዚአብሔር አምላክ ይመስገን። የሁሉንም ጠቅለል አድርጌ አልኩልህ። እሺ ታላቁ ቀጥል ወንድማችን። እሺ እንዴት አመሻችሁ ብያለሁ። ሰላም ብያለሁ ሁላችሁንም። የኔን ሀሳብ ጋዲ በቃ በትክክል ነው የተናገረልኝ። የጋዲሳ ሀሳብ ነው የኔን ሀሳብ መናገር ፈልገውን ነገር በሙሉ ነው ጋዲሳ ያለልኝ። ከዛ ቀጥሎ ልናገር የነበረው ነገር ከዚህ በፊት ዲያቆናት ካልሆኑ ምናምን አይነት የመወያያ እንትን አስቀምጦ ነበርና አንደኛ ነገር ዲያቆን ያልሆኑ ሰዎች አይደለም ዲቁና ጭራሽ እንደው አዲስ ክርስቲያኖችንም ለመወያየት በቃ ከመሳቁ የተነሳ ድዱ ሁሉ ጆሮ ድረስ ደርሶ ነበር የመጣው በደስታ ማለት ነው። ከደምሮ ጋር ተወያይ ሲባል ፈጥኖ እንደመጣው ከሌላ ሰው ጋር ተወያይ ሲባል ፈጥኖ አልመጣም ማለት በቃ የሆነ ደስታው ራሱ ይታወቃል ፊቱ ላይ ምናምን አይነት ማለት ነው። ከዛ ልክ ዮሐድ ሲጠራው ዲያቆን አይደለህም ይባላል ማለት ነው። ኦኬ ዲያቆን አይደለህም ይባላል። ታዲያ ዲያቆንነት መስፈርት የሚሆን ከሆነ ሌሎች ሰዎች ሲያቀርቡለት ለምን እምቢ አላለም? ዲያቆናት ስላልሆናችሁ ለምን እምቢ አላለም? ሲቀጥ ዲያቆን የሆኑ ሰዎች ሲያቀርቡለት ስለምን አልተቀበለም? ስለዚህ በቃ ግልጽ ፍርሃት ነው። ዛሬ ብቻ አይደለም በነገራችን ላይ ኢዮብ ዘሚካኤልን ማለት በስነ ስርዓት ኢዮብ ዘሚካኤል ዮሐድ ብሎ እነዚህ ሰዎች አልወያይም ካለ ቆይቷል። በቃ አልወያይም። የዮሐድ ጥፋት አሁን እስልምና ላይ መስራቱ አይደለም። የዮሐድ ጥፋት ሌላ ምንም ነገር በቃ ያጠፋው ዮሐድ ለውይይት መጥራቱ ብቻ ነው። እንወያይ ማለቱ ብቻ ነው ጥፋቱ። ሌላ ምንም ጥፋት የለበትም። እንወያይ ካለ እምቢ ካለ ፈራ ሊባል ነው። እሺ ካለ ሊረገጥ ነው። ስለዚህ የሆነ ኤክስኪውዝ ፈልጎ አልወያይም ማለት አለበት ማለት ነው። እንደዛ ካልሆነ በስተቀርማ እንዴት አድርጎ እንትን ይላል? እንዴት አድርጎ ያስቀምጣል? እንዴትም አድርጎ ማለት ነው። ስለዚህ በቃ የሆነ ምክንያት ፈልጎ ላለመወያየት ነው። የሆነ ምክንያት ፈልጎ ማለት ነው። ከዛ ምን ተባለ? ፎቶ ምናምን እናወጣለን፣ እንደዚህ እናረጋለን፣ እንደዛ እናረጋለን። ይሄን እስካሁንም ወንድሞች ስላሉት ፍጹም አጋንንታዊነት ነው። እኔ ፕሮቴስታንቲዝም የቀለሜ ቨርዥን ኦፍ ፕሮቴስታንቲዝም እና እስልምና አክራሪው
እስልምና ማለት ነው ሁለት ዛፎች ሆነው ነው የሚታዩኝ። ያሉ ሁለት ዛፎች ሁለቱ ዛፎች ከላይ ሲታዩ አንደኛው ዛፍ ግን የተያያዘ ነው በውስጥ በኩል ማለት ነውና የቀለሜ ፕሮቴስታንቲዝም ከአክራሪ እስልምና ጋር አንድ ነው። ከላይ ሲታዩ እንደው ሌላና ሌላ አንድ ነው። በቃ ውስጣቸው ተመሳሳይ ናቸው። ሁለቱም ከአጋንንት የሆነ ትምህርት ነው ያላቸው። ሁለቱም ሰውን በማጥፋት ነው የሚያስቡትም የሚያምኑትም እንደዛው ነው። ሁለቱም የሆነ በጣም የተመታ ኢሰብአዊ ነገር በማድረግ ነው የሚያምኑት። ስለዛ ሁለት ዛፎች ቢሆኑም ነገር ግን ስራቸው አንድ የሆኑ ሆነው ነው የምረዳቸው ማያቸው ማለት ነው። ስለዚህ አሁን ከነ እንትና ጋር ከክርስትናን ከሚሰድቡ ጋር ክርስቶስን ከሚያቃልሉ ጋር ሁሉ አንድነቱ አንድ ስለሆኑ ነው። ለዕለት ጸሎት የሚያደርግ ክርስቲያን ስለሆነ ምንም የእግዚአብሔር ጥበቃ አይለየውም። እግዚአብሔር ጥበቃ አይለየውም። እስከዛሬ የሚያኖረው አለመታየቱ ምናምን አይደለም። የእግዚአብሔር ቸርነት ነው፣ የእግዚአብሔር መገቦት ነው። ስለዛ እኛ በቻልነው አቅምም ሁላችንም ውስጥም ውጭም ያለን ሰዎች አንድ ሆነን የውሃዴ ጎን እንድንቆም በሚያስፈልገው ነገር ሁሉ እንድናግዘው መልእክቴን በዚሁ ለማስተላለፍ እፈልጋለሁ። እግዚአብሔር ይስጥልኝ ለተሰጠኝ ጊዜ ባሮኬ። እሺ ታላቋችን ቃሎት ያሰማልን። እግዚአብሔር ይስጥልን። እናመሰግናለን ብሮስኪ። መኩ ካለ አንድ ቁጥር ጻፍልኝ። እሺ መኩዚ ካለ አንድ ቁጥር ጻፍልኝ። ኡስታዝ ይግባ በዲያቆን ይግቡ። ዲያቆን መኳንንት እናመሰግናለን። ብልጭ ብልጭ ጭልም ጭልም አለብኝ። ወርደው ነው እንዴ? ያሬዶ ይበቃል እኮ። ቆይ ችግር የለውም። እሺ መኩ ካለ አንድ ቁጥር ጻፍልኝ። ኡስታዝ ቀጥል። ፎዬ ኖ ከኔ ቀደሙ አለ የቀደሙት ጨርሱ። እዮብም አለ። አንተ ነህ ተረኛ። አንተ ቀጥልና ከዛ አብርሽ ከዛ አንትሽ አጠቃለ ነው እንወጣለን። ቀጥል ብሮስኪ። እሺ ስላገኘኋችሁ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። የዋዴ ሰላም ብያለሁኝ። ተረጅም ጊዜ በኋላ የተገናኘ ነው ይመስለኛል ገስት ላይ። አዎ በጣም ተጠፋፋን። አንተ ሰውዬ ደህና ነህ? በቃ ፎቶ ሲገለጥ እመጣለሁ ወደኛ። እንከፍላለን ይሻላል። በስንት ነው ያስፈረሙ? በከባድ ዝውውር ነው። ከባድ ነው። አንችለውም። አዋጭ ከሆነ ልከዳችሁ እችላለሁ ትላለህ። ተቀላቀለን ነው እፎይ እንደ ወደኛ ይምጣ እንጂ በዚህ ንጽጽር ላይ መጀመሪያ ካየኋቸው ነው እንትና የዋድንና ታላቁን ምንድን ነው የሚያወሩት ምናምን እያልኩኝ መጀመሪያ በደንብ የተማርኩባቸው ሰዎች ናቸው እና እቀናባቸው ነበረ። ሜቢ አለኝ ሰማነው ይሰማል ያ እና ሁለቱም ይመቹኛል። አስቀድሜ ያየኋቸው ስለሆነ በጊዜው እስልምና ላይ በደንብ የሚሰሩ ነበሩ። አሁን ላይ ወደ ፕሮቴስታንቱ ዞሩ እንጂ እስልምናው ላይ በደንብ የሚሰሩበት ሰዓት ያኔ እስልምናው ላይ ይመስለኛል ሞር ፎከስ አድርገው የሚሰሩት ከፕሮቴስታንት ይልቅ እና ከስር ቁጭ ብዬ አዳምጣቸው ነበረ። የታላቁን ላይቭ ላይ አንድ ሁለት ተናግሬያለሁ። ለዋድ ግን ነግሬዋለሁኝ። ታስታውሳለህ? ነግሬያለሁ እንደማደንቅ አይባልም ይመስለኛል። ቴክስት አድርጌለታለሁኝ እና እውቀቱ ይገርመኛል። በጣም የምደነቅበት ልጅ ስለሆነ ማለት ነው። እና እስልምናውንም አትክዱን፣ ሳትገለጡ ኑ ብለን ነበር። አሁን ስትገለጥ ወይንም ትመጣለህ። እኔስ ሰዎችን ማስጨነቅ አልነበረብህም። አንተ ፎቶ እንገልጣለን እስኪሉ ድረስ ለምንድን ነው የምታስጨንቃቸው? ማሜ መጭመቅ ለምን እንደዛም ሄደ? ለምን እዚህ ድረስ ከሚሄዱ ድረስ መጥፎ ነገር የተናገርከው ያለ አይመስለኝም። ውይይት ነው ያልከው። ውይይት ብሎ
ለጠራ ሰው በዚህ መጠን ማለት ምንም እንትን የሚያስብል ነገር እኮ የለም። ፎቶ አለኝ ምናምን ብሎ ውስጣችን ክፋት መኖሩ የሚያሳይ ነው፣ ተንኩል መኖሩ የሚያሳይ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙረ ረድም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን ዮሐድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኝን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜይ ቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው፣ ቪዲዮዎቻቸው አሉን። እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ሲናያለም ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞግሳቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር። ኦዲየንሱ በራሱ ጊዜ ተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረግን። አዎ የኛ ኡስታዞች ሲያሞግሷቸው አየው። የእነኛን ሳጠራ ደግሞ ግብረ ሰዶማውያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብትሰሩበት ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶማውያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኝን የሚያወድሱ
ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም፣ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ ዮሐድ ከጎን ነን፣ በርታ፣ ወደኛ ብቀበል እንወዳለን። አካፍል እውቀትን ወደኛ መጣ እያልክ እና እንደዛ ነው። ሁላችሁንም ቴንኪው። ካበዛው ሶሪ። ኧረ አልበዛም። እፎይ እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ መልእክት ነው ጸዴ፣ የእውነት ለመናገር ማለት ነው። እና ህብረታችንን ቼክ እናድርግ። አክቹዋሊ አሁን እንዲህ አይነት ማስፈራሪያዎች ምናምን ለክርስቲያን ምንም እንደማይሰሩ የታወቀ ነው። ዋናው ኢንቴንሽናችን አክቹዋሊ የሆነ አስፈራሩን ፈርተናል ምናምን የሚለውን ሳይሆን ብቻ የምትከተሏቸውና የምርም ጆሮቻችሁን ጣል አድርጋችሁ የምትሰሟቸው ሰዎች ምን አይነት ሰዎች እንደሆኑ በደንብ ልብ ብላችሁ እንድታውቁ ከማለት አንጻር እንጂ ለክርስቲያን እንደዚህ አይነት ዛቻዎች ምናምን ምንም እዚህ ግባ የማይባሉ እንደሆኑ የታወቀ ነው። አሁን እፎይ እንዳለው ግን ከታች በምስኪንነት ወይም ደግሞ ዝም ብሎ በቀንነት የሚሰማ አለ አይደለ? ልቡ ዝም ብሎ የዋህ የሆነ ፕሮቴስታንት ዝም ብሎ የሚሰማቸው አለ አይደለ? ምን አይነት ሰዎችን እንደሚያደንቁ ከዛ ደግሞ ምን አይነት ሰዎችን ደግሞ ማለት እኛን ክርስቲያኖችን ደግሞ ምን አይነት ጥላቻ እንዳላቸው ምናምን እንድታውቁና እንድትረዱ ውሏችሁን ምናምን እንድታስተካክሉ ከማለት አንጻር እንጂ ማስፈራሪያ ምናምን ለክርስቲያን አይሰራም ነው። እግዚአብሔር ይስጥልን።